በምሳሌ ላስረዳና ልጅህን ትድራለህ። ልጅህን ስትድር እንዲያው ሰውየውን አልወደድከውም፣ ቆሌ አልወደደው፣ ግን ልጅ አንገት ይቆርጣል አለች። ወድጄዋለሁ ካለሱ አልኖርም፣ እምቢ ካልከኝ አባዬ ከፎቅ ላይ ወድቄ መውደቅ ምንድነው ለልጅ የምትለው? ልጅ ሆይ እንግዲህ አንቺ ከፈቀድሽ ግን እንዲህ አርጊ እንዲህ አርጊ እንዲህ አርጊ እንዲህ አርጊ፣ ነገ ደግሞ ከከፋሽ አባትሽ ነኝና ናይ ነው የምትለው። እንደው ምናልባት አንተ ደጋግመህ በፊትም ስለተናገርከው ግልጽ ነው ልትል ትችላለህ። በእኔ በኩል እያሱ ውዥንብር አለ በጣም ጽምዶን በሚመለከት እና ምን ብየዋለሁ? የጽምዶ እንቆቅልሽና የሚዲያ ፕሮፓጋንዳ ብየዋለሁ። ምክንያቱም ሚዲያዎችም በአንድ ላይ ተንቀሳቅሰው የሚያደርጉት የፕሮፓጋንዳ ዘመቻ አለ፣ ጽምዶን እንደ ልዩ ነገር አድርገው እና ስለ ጽምዶ የሚሰጡት ትርጓሜዎች እጅግ የተምታቱና እርስ በርሳቸው የሚጣረሱ ናቸው። እኔ ከደረስኩበት እንግዲህ አንደኛው ይሄ እኮ የኤርትራና የትህነግ ነው ጽምዶ ሲባል የነሱ ነው የሚል አለ። ኢንትረስቲንግሊ ደግሞ ሰሞኑን የሰማሁት እኔ እንግዲህ ቀድሞ የሰማ ካላላቀም አብይና ኤርትራ ሆነው በዛ በጦርነቱ ጊዜ ያው አጌንስት ትህነግ ሲሄዱ ያደረጉት ጽምዶ ነው የሚሉ አሉ። ሌላው አሁን ሰሞኑን የመጣው የፋኖ የትህነግና የኤርትራ አንድ ላይ ጽምዶ ነው ይባላል። በሌላ ደግሞ አስረስ ራሱ ይሄ እንግዲህ በጆሮዬ የሰማሁት አርበኛ አስረስ ማረ ደግሞ ወጥቶ አንድ ወቅት ላይ ጽምዶ የኛ ጉዳይ አይደለም፣ አቶ አንዳርጋቸውም ቢሆን በግሉ የሚያደርገት ነው ብሏል። ግን በሌላ በኩል ደግሞ ተምታቶ ይቀርባል እና ይሄ አሁን ሰሞኑን ደግሞ የተያዘው ምንድነው ናይሮቢ ተሰበሰቡ ተብሎ ጽምዶ ሁልጊዜ የሚመጣልን ፎቶ አማራ ተወካይ ተብሎ በቃ የሚመስል አይነት አቀራረብ ነው ያላቸው። አንዳርጋቸው ጽጌ እንደሆነ አድርገው ነው የሚያቀርቡትና ይሄ አካሄድና የሚዲያ ትርክት በትፋት ነው የሚታየው እያሱ እና ይሄን እንቆቅልሽ ከተቻለ ዛሬ መፍታት አለብን የሚቻል ከሆነ። አሁን ጽምዶ በመባል የሚራገበው ጉዳይ ትክክለኛ የፖለቲካ ስትራቴጂ ነው ወይስ ትግሉን ለማደናገር ሆን ተብሎ የሚረጭ ውዥንብር ብየዋል? እንደው የትኛው ነው ይሄ ነገር? ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንዴት ሰነበታችሁ? እያሱና ነኝ እንግዲህ ዛሬ ቀርበናል። እያሱ ጤና ይስጥልኝ። ጤና ይስጥልኝ ፕሮፌሰር ሰለሞን፣ እንደምን አለህ? ደህና ነው ሆይ? እኔ ከለንደን ሙቀት በስተቀር ደግ ነኝ። አይዞህ፣ የሙቀቱ ጊዜ እንግዲህ ወደ ማለፊያው ደርሷል፣ ያልፋል። እንግዲህ መቻል ነው እነሱን ነው ማለት የምችለው። እንግዲህ አድማጭ ተመልካቾቻችን ለዛሬ የምንወያይባቸው ርዕሶች ይዘን ቀርበናል። አንድ 4 ክፍሎች አሉ። በተቻለ መጠን ግን ሁለቱን ከፍለን ነው ልናይ የምንችለው። ስለዚህ የመጀመሪያውን ክፍል ካያችሁ በኋላ የሁለተኛውን ደግሞ በተከታታይ እንድታዩ በጣም አጥብቀን እንጠይቃለን፣ ወይም ደግሞ በጣም ተገቢ ነገር ነው ብለን ስለምናምን ነው። እንግዲህ የአማራ የህልውና ትግል ከወትሮ በተለየ ሁኔታ እጅግ ወሳኝና ውስብስብ እና ፈታኝ ማለት ይቻላል አነጋጋሪ ነገሮች በብዛት ስላሉ የሽግግር ምዕራፍ ላይ ይገኛል ማለት ይችላልኝ እያሱ። እና በአንድ በኩል የፋኖ ወታደራዊ እዞች ወደ አንድ ጠንካራ ተቋም አፋብንን ከመሰረቱ እንግዲህ ያደኖ 8 ወር እንደዚህ ሆነ መሰለኝ መቁጠር ይቻላል። እንግዲህ የወታደራዊ አቋም በየጊዜው ከፍ እያለ ነው ከነችግሩም ሆኖ ቢሆን፣ በሌላ በኩል ግን ግልጽ የሆነ የፖለቲካ ሮድማፕ ወይም መመሪያ ስለሌላቸው ወይም ይፋ ስላላረጉት ትግሉን የተለያየ አጀንዳዎችና የፖለቲካ ሴራዎች ተጋላጭ ሆኗል የሚል
አስተሳሰብ አለኝ። በኋላ ልናነሳው እንችላለን። ምክንያቱም አሁን እንደምናየውና ዛሬ እንደምንነጋገርበት እንግዲህ የጽምዶ ፕሮፓጋንዳ ጉዳይ አለ። የጥምረት ሙከራዎች ይካሄዳሉ። የፖለቲካ እስረኞችን ህጋዊ መሰረት በሌለው የይቅርታ ሰነድ መንግስት እፈታለሁ ብሎ የአማራን የህልውና ትግል የመከፋፈል ሴራ በሚመስል መንገድ እየተካሄደ ይገኛል። ብቻ በርካታ ውዥንብሮች አሉ እና በዚህ ውዥንብር ውስጥ ደግሞ የአማራን የህልውና ትግል በአሁኑ ሰዓት የሚመራው ፋኖን ውስጥ ሁሉ የገባ ነገር ነው እና ግልጽ ያልሆኑ ብዙ ነገሮች አሉ። ስለዚህ ከዚህ ጀርባ ምን እየተካሄደ ነው የሚለውን በመጨረሻ ላይ የምንቋጭበት ነው። ምክንያቱም እነዚህ ከፊት ለፊት የሚታዩ እውነተኛ ምክንያቶች ሳይሆኑ ዋናው ጉዳይ ከጀርባ የማይታየው ነገር ሊሆን ስለሚችል እሱን በማጠቃላይ እናነሳለን በሁለተኛው ክፍል ማለት ነው። ስለዚህ እንግዲህ ኢያሱ ሁለቱ ክፍል የምንናገርባቸው አንደኛው የህልውና ትግሉ ምንነትና የሰነዱ ጉዳይ ነው። ሁለተኛው ደግሞ የዚህ የጽምዶ እንቆቅልሽ ብየዋለሁኝ። በዛ መሰረት እነዚህ ሁለቱን እናያለን እና ስለዚህ እግረ መንገዳችን ይህን ስናይ የዛሬው ርዕስ ሊሆን የሚችለው ወይም ደግሞ ያልነው ምንድነው? የህልውና ትግሉ አምናና ዘንድሮ ብለነዋል እና በፊት የነበሩ ጉዳዮች የሚነሱ ጉዳዮች አሁን ደግሞ የተቀየሩ አይነት ነገር ነው እኔ የሚሰማኝ በበኩሌና እነዚህን ለመፈተሽ እንሞክራለን እና እስኪ ኢያሱ በዚህ በመጀመሪያው ክፍል እንጀምር። ይሄ የሰነድ ጉዳይ የአማራ የህልውና ትግል ወታደራዊ እዞች በአንድ ኮማንድ ስር መምጣታቸው በጣም ትልቅ እርምጃ ነው፣ ትክክል ነው። ግን የፖለቲካ አቅጣጫውንና የመጨረሻ ግቡን አንተም ብዙ ጊዜ ተናግረሃል፣ ብዙ ጊዜም በሚዲያ ተነጋግረንበታል። እንደው ያንን ለማድረግ ግን ያ ይፋ ባለመደረጉ ምክንያት አሁን ያሳሰበን ምንድነው? ሁለት ጉዳዮች አሉ እንግዲህ የምጠይቅህ። አንደኛው የአማራ የህልውና ትግል አንድ ወጥ የሆነ ፖለቲካ መመሪያ እስካሁን አለመውጣቱ ፋኖ በሌሎች ኃይሎች በሚፈበረክ ወይም ደግሞ ምንድነው የሚባለው በአማርኛው አማርኛው ነው የሚፈበረክ ያለው ይቻላል። እሱም ኤኒዌይ በሚመረት አጀንዳ እንዲወጠር አድርጎታል ወይ? ይሄ እስቲ በዚህ እንጀምር። የዚህ የመመሪያ አለመውጣት ለነዚህ ነገሮች ሁሉ ተጋላጭ ያደረገው ይመስልሃል? እንዴት ነው የሚለውን። ጥሩ ነው። እንግዲህ የአማራን የህልውና ትግል በምናነሳበት ጊዜ ከታሪካዊ መስፈርቶች ጭምር አድርገን ማንሳትና መወያየት አለብን። ምክንያቱም ዛሬ አማራ ትግል የደረሰበት ዝም ብሎ የመጣ ነገር ሳይሆን በሂደት እንደመጣ ሁላችንም እንስማማለን እና የአማራ የህልውና ትግል የምንለው ቅርጽና ይዘት የያዘበት በአሁኑ ሰዓት ከታች ከትናንሽ ከሰፈር ጀግኖች ወይም ደግሞ ቁጭትና መበደልን ከማይሹ ቁርጥ የአማራ ልጆች እንቅስቃሴ ጀምሮ እያደገ በሂደት የመጣ ነው። አለመታደል ሆኖ በአንድ በኩል የአማራው ፖለቲካ ለብዙ ዘመን በተለይ እንግዲህ አዶኖ እሱንም እንዴት ፍሬም ማድረግ እንደሚቻል አላውቅም እንጂ የንጉሱ ስርዓት የአማራ ስርዓት ይሉታል። እኔ ብዙ አልስማማበትም። ግን ከዛ በኋላ በለውጡ እንቅስቃሴ ውስጥ አማራው ግንባር ቀደም ሚና የተጫወተበት ለውጥን ለማምጣት እንግዲህ ለውጥ ሲባል አሁን ብዙዎቹ በዛ ፖለቲካ ውስጥ የተሳተፉ ሰዎች የሚነግሩን ነገር እኛ በዛ ዘመን የነበርነው ወጣቶች ኢትዮጵያ ወደ ተሻለ ደረጃ እንድትደርስ ከኋላ ቀርነት እንድትወጣ እና ከሌሎች አፍሪካ አቻ ሀገሮች የተሻለ እንድትሆን ወይም የተሻለ እንድትሆን በማሰብ ነው ለውጡን የደገፍ ነው የሚሉ ነገሮች አሉ። እንግዲህ ይህ ማለት በደርግ ውስጥም በመሳተፍ ከዚህ ቀደም በነበሩ የፖለቲካ አደረጃጀቶች እንደነ መኢሶን እንደ ኢህአፓ በመሳተፍ ኢትዮጵያን ወደ ለውጥ ማምጣት አለብን እና በቃ ለኢትዮጵያ ባለን ፍቅር ነው እንጂ ያደረግነው የሚሉት ነገር አለ። ነገር ግን ያ እንቅስቃሴ በሚደረግበት ሰዓት ብዙዎቹ ያላዩት ብዙ አደጋዎች አሉ ብዙዎች እና አሁን ይሄ ሂደት ልክ ለምሳሌ ወያኔን በመጣችበት ሰዓት ብዙ የአማራ ሊቃንም እንዲሁም ደግሞ የአማራ ገበሬዎችም ሰራተኞችም ከኢህአዴግ በሚለው ስብስብ ውስጥ ገብተው ደርግን ይመጣል። ያው ደርግ እንደ ደርግ የሚጠላው
ነገር ያለ አይመስለኝም። እና አማራ ደርግን የመጣል ነገር ነበረ። ምክንያቱም በጎንደር የተደረገውን ኢሰብአዊ ድርጊት የመላኩ ተፈራ የአምላክ ታናሽ ወንድም የሚለው ስንኝ ሁሉን ነገር ይቋጭልናል ስለ ደርግ ያለውን ነገር እና ስለዚህ በደርግ ላይ የሚደረገው ዘመቻ ፍትሐዊ ነው፣ እኩልነትን ያመጣል የሚል ስሜት ስለነበረው ብዙ የአማራ ሰው ከወያኔ ጋር ተባብሮ እዛ ከመጣ በኋላ ምንድን ነው ወደ ሲመጣ አሁን ይሄ ብአዴን ምናምን በምለው ስብስብ ውስጥ ገብቶ የራሱን ፓርቲ መስርቶ አሁን በዛ ውስጥ የተፈጠረውን ነገር እንመልከተው። አሁን በጣም ኢምፖርታንት የሆነ ነገር ምንድን ነው? አማራ እንደ አማራ ክልል ተበጅቶ በሚሰራበት ሰዓት ወያኔ በአማራ ክልል ውስጥ ያሉትን ወጣቶች በመመልመል ለራሱ አገልጋይ ሆና ሹመትና ስልጣን በመስጠት ሰርቫንት አድርጋቸዋለች እና አንጋፋ የሆኑ የአማራ ፖለቲሽያኖች እንዲወጡ በዛ ውስጥ አድርጋለች እና አሁን አማራው ያለውን አደጋ ሳይገነዘብ ቀጠለበት ማለት ነው። ከዛም በኋላ የብልጽግና በሚመጣበት ሰዓት ወያኔ ዋና ጠላታችንን ብሎት መጨረሻ ላይ ነቃ። የሚደርስበትን በደል ባነነ። በትምህርት፣ በጤና፣ በትራንስፖርት፣ በቴክኖሎጂ፣ በኢንዱስትሪያል ዲቨሎፕመንት፣ በሂውማን ካፒታል ዲቨሎፕመንት በምናምን ወደኋላ እየቀረ እንደሆነ እየተገፋ እንደሆነ አገልጋይ እንደሆነ ደመቀ የተናገረውን ማስታወስ ያስፈልጋል። አሽከርና ተላላኪዎች ነበርን ያለውን ነገር ማስታወስ ያስፈልጋል። ሲባንኑ በቃ ይሄንን ጥለን አዲስ መንግስት ማቋቋም አለብን፣ የተሻለ ፍትህን የሚያውቅ ስለዚህ ከኛ እኩል የተጨቆነው የኦሮሞ ህዝብ ስለሆነ ከኦሮሞ ጋር አብረን ደግሞ እንለውጠው ብለው ተነስተው ያው የተለፈነው። ግን እያሱ እንደው እዚህ ላይ ካነሳህ አይቀር ወደ ሌላ እንዳይወስደን እንጂ በእርግጥ ባነው ነው ወይስ ሌሎቹ አሳትፏቸው ነው? ይሄን የምልበት ምክንያት አለኝ። አሁን ያለውን አስተሳሰብ እንደዚህ ከአብይ ስርዓት ጋር ወይም ከአብይ ከሚያስተዳድረው ውጭ የሆኑትን በሙሉ አስተሳሰባቸውን ስናይ አሁንም እኮ ያው ናቸው። ተመልሰው ከወያኔ ጋር ሲነጋገሩ ታያለህ። ተመልሰው ከኦሮሞቹ ጋር ከኦነግ ጋር ሲነጋገሩ ታያለህ። እና ሪሊ ባነው ነው ወይስ ሌላ ሰው እንደገና አታሏቸው ነው? ጥሩ ነው። ጥሩ ጥያቄ ነው የጠየቀው። ለሁለተኛው መልስ አለኝ ለራሴ የመጣው መልስልሃለሁ። በወቅቱ ባነው ነበር ማለት ይችላለሁ። ምክንያቱም ለምሳሌ ነፍሱን ይማረውና አምባቸው ከተናገረው ንግግር ሌሎችም የነበሩትን ስትሰማ በአማራ ህልውና ከእንግዲህ በኋላ እንደራደርም የአማራን ጥቅም ለማስጠበቅ በግንባሬ ጥይት ይገባል እንጂ ፈጽሞ ሊፍ እንዳላለውም በእውነትም እንዳለው ተፈጸመ እና በወቅቱ የባነኑበት ነገር ነበር ማለት ይችላል። የተወሰኑ ክፍሎች የባነኑበት ነገር ነበር እና ስለዚህ ከኦሮሞቹ እንግዲህ ማነው ሜን ሊደርሽፑን ሮል የተጫወተው የሚለው እንግዲህ ለታሪክ ተመራማሪዎች እንተዋለን። እነሱም አይናገሩም። ትልቁ ችግሩ ማነው ኢኒሼቲቭን የወሰደው ምናምን የሚባል ነገር አለ። ኮምፕሊኬትድ የሆነ ነገር ስለሆነ አልነቁማ። ይሄ ነው የኔ መከራከሪያ። የነቃ ሰው ቢሆን በቃ ይቀጥላል፣ ይናገር ነበር። አልነቁም። እነዚህ ሰዎች አሁንም አልነቁም። ይመጣል። እሺ፣ ከዛ አሁን ከብልጽግና ጋር ተዋህደው በሚሰሩበት ሰዓት አማራ ደግሞ ተመልሶ ኦልሞስት ለሶስተኛ ጊዜ ሌላ ዳይላማ ውስጥ ገባ ማለት ነው። ሌላ ዳይላማ ውስጥ ገባ። እንዲያውም አሁን ደግሞ ለአራተኛ ጊዜ ይገባል ማለት እንችላለን። ምክንያቱም አብይ ፕሬዚዳንት ከሆነ በኋላ ይሄ የምክክር ኮሚሽን የወጣው ነገር ውስብስብ የሆነ ነገር አለና እሱ ወደፊት ምናየው ይሆናል። ስለዚህ ወደዛ እንመጣለን። ስለዚህ ይሄን ማኒፌስቶ ወይም መመሪያው አለመውጣቱ ነው ወይ የሚለው ወደዛ ተመለስ። አሁን ይሄ በመሆኑ የአማራ አብዛኛው ልሂቅ የምትለው በፖለቲካ ላይ የሚሳተፈው ልሂቅ የምትለው በብአዴን ተጠልፎ ወይንም ደግሞ ቀጥሎ ደግሞ በብልጽግና ተጠልፎ የተያዘ ነው። አሁን አኩርፎ ሲወጣ ለምሳሌ በዚህ በልዩ ኃይል ማፍረሱም በምኑም እንግዲህ የፋኖ ሞሜንተም የምትለው ወደ ተሻለ ኃይል ሊወጣ ወደ ፖለቲካል ኃይል ሊወጣ የቻለው የልዩ ኃይል መፍረሱ የመሳሰሉት ነገሮች ሲጀመሩ ነው። ከዛ በፊት የነበረው የተበታተነ የተነጣጠለ ነበር እና የፖለቲካል ንቃተ ህሊናቸው ዜጋ እንግዲህ ወንድሞቻችንን መናቅ አይደለም። ለግፍና ለበደል አልገዛም ማለት
የአማራ ባህላዊ እንትን ነው። በቃ ፋንናለው መሸፈት ነው። አንድ ሰው ከተበደለ ማለት ነው። ርስቱ ከተነካ፣ ሃይማኖቱ ከተነካ፣ ቤተሰቡ ከተነካ ይሸፍታል። የታወቀ ነገር ነው። ስለዚህ ግን ያ ፖለቲካል ነው ማለት አይደለም። ኖት ነሰሰሪ ፖለቲካል ማለት አይደለም፣ በዘመናዊ ሴንሱ ማለት ነው፣ የፖለቲካል ኢምፕሊኬሽን ቢኖረው። ስለዚህ የነበሩት እንቅስቃሴዎች የፖለቲካል እንቅስቃሴ ስላልነበራቸው ለብዙ ጊዜ የፖለቲካል ገጸ ባህሪ ያዙ በሚባሉበት ሰዓት ትልቅ ሬዚስታንስ ነበረ። እዚህ ላይ ላስረዳ። ያ ጎይንግ ፎርወርድ አሁን ልክ ነህ እኮ ያ ነገር መጣ። ጎይንግ ፎርወርድ አሁን አፋብን ተመሰረተ አይደለም? አፋብን ከተመሰረተ በኋላ ግን ያ መመሪያ ስቲል የአማራ ህልውና ትግል መመሪያ አልወጣም ወይም ይፋ አላደረጉትም። እሱ ነው ወይ አሁን ይሄ ሁሉ ቀዳዳ የፈጠረው ነው? እንግዲህ ያንን መሰረት ይዘን መጣና አፋብን ሲመሰረት የፖለቲካል አክተሮቹ አሉ። አሁን እዚህ ላይ ማየት ያለብን ሆነስት ልንነጋገር ከተባለ ማለት ነው የፖለቲካል አክተሮቹ ውስጥ እዛ ፖለቲካ ውስጥ የሚሳተፉት የፖለቲካል አክተሮቹ የተለያየ የፖለቲካል ኦብጀክቲቭ አላቸው። አይንገሩን እንጂ ከድርጊታቸው የምናውቃቸው ሰው ነገሮች አሉ። ለምሳሌ አንዳንዱ ፒውርሊ የአማራን ግፍና በደል መብዛቱን አይቶ ታገላለሁ ብሎ የወጣ አለ። በዚህ በፋኖ በልዩ ኃይል የመፍረሱ ጉዳይ የወጣ አለ። ይሄንን ደግሞ ኦፖርቹኒቲ በመጠቀም የአማራን ህልውና ትግል ኦፖርቹኒቲ በመጠቀም ወደ ስልጣን የመምጣትን ፍላጎት ያለው የፖለቲካል ፕሌየር አለ፣ አክተር አለ። አሁን ይሄ በማናቸውም የፖለቲካ ህይወት ውስጥ ያለ ነው። ኖት ነሰሰሪ አማራ ስለሆነ ሳይሆን በማናቸውም ፖለቲካ ውስጥ ስትገባ የተለያየ ኦብጀክቲቭ ያላቸው ኃይል አሰላለፎች ይኖራሉ። አሁን ይሄ በመሆኑ አፋብን ሲቋቋም እነዚህን ሁሉ ኃይሎች ያስተባበረ ስለሆነ አንዳንዶቹ አፈትልከው ወጡ። ማለት በቃ አንፈልግም ከዚህ ፖለቲካል ስብስብ ከዚህ ኃይል ስብስብ ጋር አንፈልግም ብለው ለመንግስት እጃቸው ሰጡ። ለምሳሌ እንደ እስክንድር ያለው አክተር ራሱን ኒውትራላይዝድ አደረገ። ራሱን ለብቻ ግሎ የት እንዳለ ማናቅም ያው ሳይለንት ሆኖ ጸጥ ብሎ ተቀምጧል። የእሱም ደጋፊዎች ውጣ ብለውት ነው መሰለኝ እንግዲህ በተሰጠው ሹመት ዓለም አቀፍ ስትራቴጂ ምናምን ብቻ የሚል ነበረ። እሱንም አልፈልጎ ለብቻ ወጣ። የተቀሩት ኃይሎች አሉ ክሊር ያልሆነ ነገር። አሁን በእነዚህ ኃይሎች በእነዚህ አክተሮች መካከል አንድ ስምምነት ላይ መድረስ መቻል አለባቸው። አሁን የሚያሳየው አሁን ቅድም ያነሳው ጥያቄ በአማራ ህልውና ትግል ላይ አንድ ስምምነት ላይ አለመድረሳቸውን ነው የሚያሳየው። ስለዚህ አንድ ስምምነት ላይ ያልደረሰ ቡድን አንድ ሰነድ ሊኖረው አይችልም። እንደምታውቀው አንተም የተሳተፍክበት እኔም የተሳተፍኩት በውጭ ሀገር ሰነድ እናዘጋጅ፣ የትግል ሰነድ እናዘጋጅ እየተባለ እኛም ብቻ ሳይሆን ሌሎቹ በሙሉ ሰነድ እያዘጋጁ ለፋኖ ይልኩ ነበር፣ ኢንክሉዲንግ እንዳርጋቸው ጭምር ማለት ነው። እና እየሰዱ የለገምና ነገር ግን ስብስቡ የተለያየ ኦብጀክቲቭ በትንሹም ቢሆን በዲግሪ እንኳን የሚለያይ ቢሆንም በተወሰነ ደረጃ ላይ የተለያየ ፍላጎት ስላለው አንድ የወጠ የአማራ ማኒፌስቶ ሊያወጡ አልቻሉ። አሁን ወደ አንተ ወዳልከው ጥያቄ ልመጣ ነው። አሁን ይህም ባለማምጣታቸው ምክንያት በውስጣቸው ያለው ፍላጎት የተለያየ በመሆኑ ስብስባቸው የአማራ ፋኖ ነው። ዓላማው የአማራን ህዝብ ነፃ ማውጣት ነው ከታሪካዊ ጠላቶቹ ነው። ነገር ግን በውስጥ ደግሞ ሊቀነቀን የሚችለው እንደማናቸው እንትን መሆን አለብን። ምንድነው ኦነስት ፖለቲካል አናሊሲስ ስለሆነ እነሱ መጥፎ ናቸው ነው አይደለም። በምን ያየነው ነው፣ በሻዕቢያ ያየነው ነው፣ በኢሃፓ ያየነው ነው፣ በመኢሶን ያየነው ነው፣ በደርግ ያየነው ነው። ፖለቲካ ትግል ውስጥ ያሉ ሰዎች ሲበላሉ ነው የሚኖሩት። በደርግ ጊዜ ለምሳ ያረጉንን ለቁርስ አረግናቸው የሚል መፈክር የነበረበት ነው። የመሳሰሉት ኢሃፓም ባንዳ እያለች ስትጨፈጭፍና ምንድነው አንጃ ምናምን እያለች ይሄ ያለ ነው። በትግራይም ህንሽፍሽፍ እየተባለ ምናምን በፖለቲካል ኔቸሩ ባህሪው ስለሆነ ፋኖን የተለየ የሚያደርገው ነገር የለም። የተለያየ ፖለቲካል ኦብጀክቲቭ ያላቸው ኃይሎች እዛ ውስጥ ይኖራሉ። ስለዚህ አሁን ዶሚነንት ፎር ነው ያን ቢወጣ ያንን ማኒፌስቶ የማጽደቅ ፍላጎት በትክክል አልታየም ማለት ነው። ያ የሚያሳይ ምንድን ነው? አንድ ወጥ የሆነ የፖለቲካል አጀንዳ ስብስብ እንዳልሆነ ያሳያል። ይሄ አደገኛው ክፍል ነው። ስለዚህ አሁን ይሄ አንድ ወጥ የሆነ የፖለቲካል አጀንዳ ስብስብ ስላልሆነ
ጠላቶች ቀዳዳ እየፈለጉ ብአዴን ሊሆን ይችላል፣ ወያኔ ሊሆን ይችላል፣ ሻዕቢያ ሊሆን ይችላል፣ ማናቸውም ኢቭን ብልጽግና ሊሆን ይችላል። የራሱን እጅ የማስገባት እድል ይኖረዋል ማለት ነው። ለምሳሌ አንድ የሆነ አጀንዳ ቢኖር ነው። በሌላው ደግሞ ማሰብ ያለብህ የአማራ ፖለቲከኞች አጠቃላይ ማለት ነው። በአማራ ፖለቲካ ውስጥ ያለነው ነገር ምንድን ነው? ለምናነሳው የፖለቲካ ሌጂቲሜት የሆነ የፖለቲካል ጥያቄ ቀጥ ያለ አቋም ይዘን ከመከራከር ይልቅ ጠላትን አቢዝ የማድረግ ጠላትን የማስደሰት አይነት ቴንደንሲዎች አሉ። አሁን ይህን ለምሳሌ ላስረዳ። እስክንድር ለምሳሌ ከዚህ ቀደም በአንድ ኦሮሞ ቴሌቪዥን አንዲት ማን ነበረች ስሟለች ምንድን ነው ብላ የጠየቀችው ጥያቄ ካባ እንትን ማስክን ቀይር፣ ማስክን አውልቅ፣ ጭንብልህን አውልቅ አይነት የአማራ አይነት ነገር ነው። እና ሌላ ጥያቄ ደግሞ የተጠየቀ ነው ምሳሌ አማራ ኢትዮጵያን ፈጥሯታል ስትሉ እናንተ ማን ናችሁ? እና እንደዚህ አይነት አታኮች የአይዲዮሎጂካል ጥቃቶችን አማራው ሪትሪት እንዲያደርግ አድርጎታል። ዲፌንሲቭ እንዲሆነ ሪትሪት እንዲያደርጉት አድርጎታል። ስለዚህ በአማራ ጥያቄ ላይ አይናፋር የመሆን ተንደሲዎች አሉ። ይሄ እኮ ታዲያ እዛው ላይ አንደኛ እሱ መመለስ ነበር። ሌላውም ቢሆን ደግሞ ሪትሪት ማድረግ ምንድን ነው? አንድ ሰው እያጠቃ ሪትሪት ካደረግ መልሰው ነው የሚደመስስህ በዛው እንጂ እንዴት አድርጎ ቀና ትላለህ? ይሄ አጉል አካሄድ ነው። ያ ገብቶኛል። እነዚህ ሁኔታዎች ፖለቲካ ውስጥ የታዩ ነገሮች ናቸው። ለምሳሌ በፖለቲካው አንጻር ስትመለከተው የኦሮሞን ፍልሰት በትክክል የሚናገሩ አማሮች በጣም ጥቂቶች ናቸው። ኦሮሞ ፈልሶ ይሄን ያህል ጥቃት አድርሶብናል፣ በአማራ ላይ በደል አድርሶብናል የሚለውን የሚናገሩ ጥቂቶች ናቸው። አሁን ይሄ ዛሬ ወደኋላ የምንመጣበት ጉዳይ አድርሶናል። ስለዚህ እነዚህ ነገሮች ሰነድ እንዳይወጡ አድርጓቸዋል። ስለዚህ ሰነዱን ካወጡ ክሊር አቋም ይኖረናል ማለት ነው፣ መስመራችንን አበጅናል ማለት ነው። ስለዚህ የተለያየ ፖለቲካል አቋም መኖር በፋኖ አደረጃጀት ውስጥ የአማራ ፖለቲከኞች ጠንካራ አቋም ባለመያዙ በርዕዮተ ዓለም ደረጃ እና የሚደርስባቸውን በደልና ሰቆቃ እንትን አለማለት የመሳሰሉት ነገሮችን ስትመለከት ለምሳሌ አሁን የቤተክርስቲያኑን ጉዳይ ልንገርህ። ብዙ ጊዜ በቤተክርስቲያኑ የመጀመሪያው ሰለባ የምትሆነው ቤተክርስቲያን ነች፣ ምዕመናኑ እና የሃይማኖት ሰዎች ፖለቲከኛ አይሆኑም የሚባል ነገር የለም፣ የተጻፈ ሕግ የለም በነገራችን ላይ። እና ነገር ግን እኔ አንድ አባት ሲናገሩ ምንድን ነው እኛ እዚህ ውስጥ አንገባም፣ እየታረዱ እኛ እዚህ ውስጥ አንገባም የሚሉ ሃይማኖታዊ ሽፋንና ሃይማኖታዊ ኤክስኪውዝ የመስጠት ነገር አለ። እና እንዲህ አይነት የተደበላለቀ ሁኔታ አማራ ራሱን ወጥ የሆነ ሌላው ደግሞ ቅድም ያልኩ ከቅድሙ ጋር የሚያያዘው ምንድን ነው ይሄ ኮምፒቲቲቭ የሆነ የመወዳደር እኔ ይሻላለሁ እንመጣበታለን። እንግዲህ ሰው ሁሉ የማንን ነው እንትናን አንዳርጋቸውን ሰነድ እንዴት ነው የምትቀበለው? አማራ የለም የሚልን ሰው የእሱን አጀንዳ እንዴት ነው የምትቀበለው? የሌላውንስ እንዴት ነው? እነዚህ ነገሮች ናቸው እንግዲህ። እሱ እንግዲህ ሜስ የፈጠረውን ገና እንትን ይሄ የጽምዶ እንቆቅልሽ ጋር እንደገና እንመጣበታለን። እሱን በተመለከተ እውነትህን ነው። ስለዚህ ጥሩ ነው እያሱ። አሁን እንዴት ነው እንግዲህ ይሄኛውን አንድ ላይ የሰነዱን እንደው ምን የሚደረግ ወደሚለው ከመሄዳችን በፊት እኔም የሚጨምረው በጣም አጭር ነገር ነው። ያው አብዛኛውን ተናግረዋል። አጭሯ ነገር ምንድነች እንግዲህ የራስህ አጀንዳ ከሌለ የራስህ መመሪያ ከሌለ የሰው ነው የምታስፈጽመው፣ ሪአክቲቭ ነው የምትሆነው። አለ አይደለም በቃ በሚሰጡት ላይ መልስ መስጠት ነው። አሁን እንደምናየው አስረስ በተደጋጋሚ አብዛኛው ተለቅሞ ቢታይ ስለ አብይ ስለተናገረው ነገር አጸፋ ሲመልስ ነው የሚታየው። እና ያ የሚያሳየው ምንድነው የራስህ የሆነ ቁልጭ ያለ መመሪያ ካለህ በቃ እየወጣህ መናገር አይጠበቅብህም። እውነት ለመናገር ያ ነው ዋናው፣ ያ ነው ሰነዱ። በሰነዱ መሰረት ይመለሳል ማንኛውም ነገር እንጂ እንደዚህ እናደርጋለን፣ እዚህ አንድ ነው፣ ኢትዮጵያን በዚህ በኩል እናደርጋለን፣ አማራው እንደዚህ፣ ይሄ ዝም ብሎ የተዘበራረቀ ነገር በየሚዲያው በየቦታው እየተሄዱ የሚነገረው ነገር ሁሉ ይቀንስልህ ነበር። ስለዚህ እሱን ሰነዱ በግልጽ አለመውጣቱ እንደውም ስራ አብዝቶባቸዋል። በጣም
በጣም ነው ያበዛባቸው እና ትግሉን ከእንትን ከማስኬድ ይልቅ የማሰቢያም ጊዜ የላቸውም ሆነን ለመናገር ያንን በመመለስ ማለት እና ይሄ ነው ተደጋጋሚ ብለናል፣ ግን እስካሁን ያደረጉት ነገር የለም። ስለዚህ እንግዲህ ይሄን ሰነድ ማውጣት ይጠበቅባቸዋል እና መፍትሄው ምንድነው ሲባል ኦልሬዲ መለስኩት መሰለኝ። እስቲ መፍትሄው ላይ አጭሯን ይሄን ቢያደርጉ ሰነዱን በተመለከተ በአስቸኳይ ነገሩ ይስተካከላል የምንለውን እስኪ እንትን እንበለው። ለምሳሌ እኔ አጭር አድርጌ ልናገርና አንተ ጨምርበትና ወደ ሁለተኛው እናልፋለን። አንደኛው የሚነሳውን እኔ አሁን መጠቅለሌ ነው እንጂ የግድ እንትን የለውም። ምንድነው የማስበው ከዚህ በፊትም በተደጋጋሚ ብንነጋገርበትም ቁሉ እንዳለ በደንብ ማስቀመጥ ያስፈልግ ይመስልኛል። ባጭሩ አሁን የወታደራዊ ጉዳይ ውህደቱ ምኑ እሱም ቢሆን የተወሰነ ነገር ቢኖረውም ግን ይሻላል ከምንምና እሱ ጥሩ ሆኖ እያለ ግን የፖለቲካዊ ውህደት አሁን ቅድም የጠቀስካቸው ነገሮች አልተደረጉም። በቃ ስምምነት ስለሌለ የፖለቲካው ነገር ገና አላደገም ብሎ መተንተን ይቻላል። ይሄ እንግዲህ ደግሞ ካስተቸ ያው እንግዲህ ትችቱን መቀበል ነው፣ ግን የዛ እድገት አይታይም። እንግዲህ እንደ ድርጅት ነው የምናወራው፣ የግለሰብ የምናምን ጉዳይ አይደለም። ስለዚህ የፖለቲካ ማዕከል በአስቸኳይ ቢፈጥሩ ጥሩ ነው እላለሁኝ። ሁለተኛው ግልጽ የሆነ ሰነድ ኦፍ ኮርስ አሁን የምንለው ነገር ነው። ለወዳጅም ለጠላትም ለሁሉም ግልጽ የሆነ ነገር በቃ ይሄ ነው። በጣም እኮ ብዙ እኮ አይፈጅም። ቡሌት እንኳን አድርገህ ይሄ ነው በቃ 4 5 6 ነጥቦች አንስተህ ይሄ ነው ጉዳያችን ብትል ብዙ ነገር ትገታ ነበረ። ሌላው ደግሞ የዲሲፕሊንም ጉዳይ የውስጣቸው አሰራር ቢሆንም እንግዲህ የአሰራርን የኮሙኒኬሽንን የምንን ጉዳይ በተለያየ ጊዜ ስላነሳን እሱንም ግልጽ በሆነ ነገር ቢያደርጉ ጥሩ ነው። ለምሳሌ ኮሙኒኬሽን ሲባል ዝም ብሎ ሚዲያዎችን ሰብስቦ እንዲያርጉ ወይም እንዲያርጉ ሳይሆን ራሱ እንደ አፋብን የራሱ የሆነ ከዚህ በፊት አንስተነዋል መሰለኝ ካንተ ጋር ይሆን ከተስፋዬ ጋር እንደ ልሳንም ሊሆን ይችላል እንደ ሚዲያም ሊሆን ይችላል፣ ብቻ በራሱ ቁጥጥር የሆነ ኮሙኒኬት ማለት ካንተ ጋር ያነሳነው አንተና ጌጥዬ እና ያንን ነገር ቶሎ በአስቸኳይ እነዚህ ሶስቱን እንኳን ቢያደርጉ ሰነዱን ማውጣት የፖለቲካዊ ውህደቱን ቶሎ ማሳደግ፣ ሶስተኛው ደግሞ የዚህ የኮሙኒኬሽን ጉዳይ እነዚህችን እንኳን ቢሰሩ ቶሎ መፍትሄ ይሆናል። አለበለዚያ ግን ያው ሲዳክሩ ነው የሚኖሩት። አሁንም ትብብር እየተባለ እንግዲህ ለዘመናት ሊኖሩ ነው ማለት ነውና ይሄ ነው የሚታየኝ። ያሱ ትንሽ ጨምርበትና ወደ ሁለተኛው ክፍል እንሄድ። ጥሩ ነው። እንግዲህ አሁን ይሄኛው አንደኛው የተፈጠረው ችግር አለ ስለ ምንድነው ኤንድ ኦፍ ሂስትሪ ነው ያለው የእናንተ ሰውዬ ማነው የሚሉ ሰው ያለና ይሄ ከዚህ ቀደም የፖለቲካ ኃይሎች ትግል በሚያደርጉበት ሰዓት የሆነ የፖለቲካል ርዕዮተ ዓለም አላቸው። በአብዛኛው ጨቋኝ በሚለው እንቅስቃሴ ውስጥ ጎልቶ ትልቁን የርዕዮተ ዓለም ጋይዳንስ ሮድማፕ የሚሰጠው የማርክሲስት ርዕዮተ ዓለም ነበር። እና አሁን ማርክሲዝም የማርያም ጠላት ነው። ሀሳቡ አይዲያው ራሱ ማለት ነው ፊሎሶፊ። አሁን አዲሱ የወጡት የፖለቲካ እንቅስቃሴዎች እንደ ፋኖ አይነት የፖለቲካ ኃይሎች በሚወጡበት ሰዓት የፖለቲካል አይዲዮሎጂ መሰረት የላቸውም። የፖለቲካል አይዲዮሎጂ አሁን ቅድም ያነሳው ነገር ነው። የፖለቲካል ነገር ሊኖራቸው ይገባል የሚል ነው እና እንግዲህ በዚህ ዙሪያ ልሂቃኖቹ በተለይ የአማራ ልሂቃኖቹ ፖለቲካ ላይ የሚሰሩ ልሂቃኖቹ አገር ወለድም በለው አማራ ወለድም በለው ወይንም ደግሞ ከዚያም ተበዳድረን አዲስ የሆነ የፖለቲካል አቅጣጫ የሚሰጥ ርዕዮተ ዓለም መቅረጽ አለብን ማለት ነው። አማራን ይዝም ብለው ሌላም አይነት ይዝም በለው ብቻ የፖለቲካል ሮድማፕ ሊኖረን ያስፈልጋል እና ያ የፖለቲካል ሮድማፕ ከሌለ አባሎች ራሱ ምን እንደሚከተሉም አያውቁትም። አብይ ጠላት ነው ብቻ በማለት የምታደርገው ትግል አይደለም። ከዛ አሁን ለምሳሌ ወደ 10 ለምሳሌ እንትን አልኩታል፣ ግን ጥቂቶቹን ለምሳሌ አሁን ለምሳሌ ፋኖ አማራ ህዝብ የሚያደርገው ምን አይነት ኮንስቲቱሽናል ኦርደር ነው የሚፈልገው? አሁን ያ ክሊር መሆን አለ። አየህ ከዚህ ቀደም ትዝ ይለኛል መጀመሪያ የዛሬ 3-4 ዓመት ስንገናኝ ኮንስቲቱሽናል ኦርደርስ ብናል
ኮንስቲቱሽን ሞናርኪ ነው የምትፈልገው? ዲሞክራሲ ነው የምትፈልገው? ፓርላመንታሪ የሆነ ዲሞክራሲ ነው የምትፈልገው? ምን አይነት ኮንስቲቱሽን ነው? ያንን ዲፋይን አድርገን መሄድ አለብን። አየህ፣ ከዛ ደግሞ አሁን ያለውን ኤትኒክ ፌዴሬሽን የአማራ ህዝብ ይፈልጋል? ለሀገሩ ያዋጣል ብሎ ያስባል? አሁን እዚህ ላይ ነው ትልቁ ዳይላማው። የኤትኒክ ፌዴሬሽኑን እቀበላለሁ ካለ ያው መሬት ተሰጥቷል፣ ግዛት ተሰጥቷል። ስለዚህ ህገ መንግስቱ የሚወጣ ስለሆነ የምትደግፈው ስለሆነ በዛው ቀጥል ሊባል ነው። አልደግፍም ሲባል ደግሞ የዚህ ደጋፊ ኃይሎች ቲፒኤልኤፍን ጨምሮ ማለት ነው፣ ወደ ኋላ የምንመጣበትን እነ ኦላን ጨምሮ ብሔርተኞች ደግሞ ተሰብስበው ይደበድቡሃል ማለት ነው። ይሄ ምንድን ነው? አንዱን ቃል ጥራለኝ። ይሄ አንድ መንግስት አህዳዊነት ሊመሰርቱ ነው፣ የድሮ ስርዓቱን ሊያመጡብህ ነው። ስለዚህ በላቸው። አሁን እዚህ ላይ ፖለቲካ ሁለቱን አባብለህ አይሆንም። አንዱ ቁርጥ ያለ ነው። በቃ እኛ የኤትኒክ ፌዴራል ስትራክቸሩ ኢትዮጵያ የቤት ስራ የሆነም ላቦራቶሪ ነው የሆነችው። ለእኛ አይጠቅመንም። በዩጎዝላቪያ ችግር አምጥቷል። ተመሳሳይ አገሮች የተለያየ መፍትሄ ሰጥተውታል። ለምሳሌ ህንዶች አሉ፣ በጣም ብዙ ኤትኒክ ግሩፕ ያላቸው፣ ናይጄሪያኖች አሉ። እና እነዚህ ኢቨን አሜሪካ ራሱ ብትመለከተው የተለያየ ኤትኒክ ሀገር ነች። ያው ሁሉም ኢሚግራንት ቢሆንም ማለት ነው። ቻይናው አለ፣ እናንተም አላችሁ፣ ሌሎችም። እና የፌዴራል ሲስተም ሆና ይሰራችበታል። ስለዚህ የምንከተለው ርዕዮተ ዓለም ይሄንን ነው ብሎ አንደኛ ማመን ያስፈልጋል። ሁለተኛ ሜካኒዝሙን ማስቀመጥ ያስፈልጋል። ሶስተኛ ደግሞ ዲፌንድ ማድረግ ያስፈልጋል። ይሄን ደግሞ አሁን ካላረከው መቼ ከገባ በኋላ ዱብዳ ነው የሚሆነው እንዳልከው። አሁኑ ግን እያስረዳህ ሰው እንዲቀበለው እያረክ መሄድ አለበት። ሂደት እኮ ነው ሁሉም ነገር እንጂ ዝም ብሎ መቻል አለበት። እና ከዛ በኋላ ለምሳሌ ልክ ፋኖ ለምሳሌ በለስ ቀርጦ ትግሉ ፍሬ አፍርቶ መንግስት ቢሆን ምን አይነት መንግስት ነው የሚያቋቁመው? ትራንዚሽናል ገቨርንመንት ነው የሚያቋቁመው። እና ያ ትራንዚሽናል ለስንት ጊዜ ይቆያል? ምን አይነት ኮንስቲቱሽን፣ አዲስ ኮንስቲቱሽን ማን ይቀርጻል? እንዴት ይቀረጻል? እነዚህ መሰረታዊ የሆኑ ነገሮችን በፖለቲካል ርዕዮተ ዓለም ላይ ተመስርቶ ነው ቅድም ባልከው የአይዲዮሎጂ አሁን ብዙዎቹ በፖለቲካ ላይ የተሳተፉት ሰዎች ስለሚያዳምጡ ነው። ግማሹ ጭልጥ ያለ መኢሶንና ኢህአፓ ነው እስከዛሬ ያለቀቀው ነው። ከዛ ድባብ ውስጥ ያልወጣ ነው ገና ስቲል አሁንም ኢህአፓ ሚል አለ። በቃ አሁንም መኢሶን አሁንም ደርግ መተው ነው በቃ እስካሁን ካልወጣ ከዛ ውስጥ ወጥተህ እንዴት ነው አዲስ ሀሳብ ቅርጽ የምትመጣው? ከአዲሱ የኢትዮጵያ ፖለቲካል ሪያሊቲ፣ የአፍሪካ ፖለቲካል ሪያሊቲ፣ የጂኦ ፖለቲካል ሪያሊቲ ላይ እንዴት አድርገህ የተሻለ ሀሳብ ታመጣለህ? ዩዥዋሊ ሞስትሊ ሂውማኒስቲክ የሆነ በሰው ላይ የተመሰረተ ፖለቲካል መሆን አለበት። እና ይሄንን ካላደረገ ነው አሁን ትልቁ የአማራው የፖለቲካል ፌለሪቲው ኢንቴሌክቹዋልም ቢሆን ፋኖ ይህንን የፖለቲካል ፕሪንሲፕል ወይንም ደግሞ ማማ አለመትከሉ። በጣም አመሰግናለሁ። በነገራችን ላይ ያው ፋኖ ተነስቷል፣ የአማራው ህልውና ትግል አለ። የጊዜ ጉዳይ ነው እንጂ በአሸናፊነቱ ምንም ጥርጥር የለንም። ያው ሁልጊዜ እንደምንለው ምንድነው ግን ነገሩ አፋጥኖ ሁኔታውን በደንብ አስረድቶ ስሙዝ የሆነ አይነት ሽግግር እንዲካሄድ ከመፈለግ አንጻር ነው ሁሉ የምናነሳው አድማጭ ተመልካቾቻችን። እና ይህን ግንዛቤ ውስጥ እንዲፈጠር ያስፈልጋል እንጂ የግድ የአማራው ትግል የግድ ነው ተነስቷል። የህልውና ትግል ነው። ህልውናውን ካላስከበረ እና በዘላቂነት ያው መልሶ ስለሚጨፈጨፍ የሚመለስ ጉዳይ አይደለም። ይሄ ግንዛቤ ውስጥ መግባት አለበት። አንድ ነገር ልጨምርና ያው ይቅርታ አድርግልኝና ትዝ ስላለኝ ነው። ምንድነው የአማራው የፖለቲካል ማኒፌስቶ በሚወጣበት ሰዓት፣ የፖለቲካል ፍልስፍና በሚወጣበት ሰዓት የአማራውን ህዝብ ብቻ ለመጥቀምና ለማስደሰት ሳይሆን በየስርዓቱ ተጨቋኝና የተበደሉ ህዝቦችንም የሚያካትትና የሚያማልል መሆን አለበት። አይ እነዚህ ሰዎች የሚሉት ነገር እኮ እውነት ነው፣ በዚህ መንገድ ብንሄድ የተሻለ እድገት፣ የተሻለ ኑሮ፣ የተሻለ ትምህርት፣ የተሻለ ጤና፣ የተሻለ ሰላም ልናገኝ እንችላለን።
አይ ሌሎችንም ኮንቪንስ ማድረግ መቻል አለብህ። ዝም ብለህ ብላይንድሊ ብቻ እንዲህ ነው የምትለው ሳይሆን ለምሳሌ በመጥፎ መንገዱን ቢሆን ለምሳሌ አሁን ቲፒኤልኤፍ ስትመጣ ብሔር ብሔረሰቦችን ሰዎች አማራ ጨቋኝ ነው እሱን ደብድቡት አብረን ሆነን አገር እናለማለን አለች። ስለዚህ በዛ ኢሊቱ ያንን መቦጨቅ የፈለገው ኢሊት ተባበረና በየጎራው በየመንደሩ የራሱን ፖለቲካል ድርጅት ፈጥሮ መጣ። ፖለቲካውም አውዱ ደግሞ አስተናገደው ማለት ነው። አሁን የዛን አንቲቲሲስ የሆነ የዛን ተጻራሪ የሆነ ነገር መፍጠር አለብህ። ከበፊቱም ተጻራሪ የሆነ ከበፊቱም ፖለቲከኞች ሲጠቀሙበት አንተን ለመደብደብና ለማጥፋት ሲጠቀሙበት ከነበረው የፖለቲካል ርዕዮተ ዓለምና አካሄድ የወጣ አሁን ደግሞ የተካውን ርዕዮተ ዓለም ደግሞ የቀየረ አዲስ አስተሳሰብ መሆን አለበት። ይህንን ካላረክ ለብቻው ነው። ሌላው ለምሳሌ የሲዳሞን ህዝብ የሚያማልል መሆን አለበት። የሲዳሞን ህዝብ ብልጽግና፣ የሲዳማን ህዝብ እድገት፣ የሲዳማን ህዝብ ክብር፣ የኦሮሞን ህዝብ ክብር፣ የኦሮሞን ህዝብ እድገት፣ የሶማሌውን የሌሎችንም እንዲሁም የትግራዮችን በሙሉ አብረን ልናደግ የምንችልበት ፕላትፎርም ይሄ ነው፣ ይሄ ፍልስፍና ነው ሊያደርገን የምንችለው ብሎ የሚያስ መሆን አለበት እና ከዛ አንጻር ከሆነ ስልህ ለምሳሌ ከአንድ ግሩፕ ውስጥ 50% ቢቃወምህ እንኳን 50% ድጋፍ ልታገኝበት የምትችል መሆን አለበት ብዬ ለማሳሰብ ወደ አይ እንደው ነገሩን ካየነው ያው እነሱ በዚች በትንሽ ዓመት ውስጥ የሰሩት የፕሮፓጋንዳ ሁኔታ ነው እንደው ለዚህ ያሳሰበው እንጂ እውነት ለመናገር በተከታታይ ካደረሱበት ጥቃት አንጻር የሌላውም የኢትዮጵያ ህዝብ በአጠቃላይ 50%ቱን መቼም አግኝቶታል ባይ ነኝ። ምክንያቱም እንደማይበጁት አውቋል ቢያንስ ሰው ሳይነግረው ራሱ። ስለዚህ ብዙ ስራ አይጠይቅም ማለቴ ነው። አሁን ያልከው ነገር ብዙ ስራ ሳይጠይቅ ያንን ብቻ መናገር በቂ ነው። በቃ በትንሹ እንደዚህ እናደርጋለን፣ ጥሩ ነገር እናመጣለን ለኢትዮጵያ፣ ድሮም የሚታወቅ ጉዳይ ነው። ኢትዮጵያ እንድትቀጥል ካስፈለገ መተባበር አለባችሁ፣ እንደዚህ የመሳሰለው አለባችሁ። ትዕዛዝ እንዳይሆንም አድርገህ ብቻ ዲፕሎማሲ በሆነ ነገር ማስረዳት ትችላለህ። ከዛ ውጭ ግን ብዙ ጊዜ እሱንም ፍራቻ ስለነዙት ይመስለኛል አማራውም ቅድም እንደጠቀስከው ዝም ብሎ ራሱን የመገደብ ራሱን ወደ ኋላ የማድረግም ነገር ከዛ የመጣም ነገር ነው እንጂ በድፍረት ወጥተው ቢናገር ምንም ችግር ብዙ አያመጣም። ምክንያቱም ወያኔ ስትመጣ እኮ ባለፈው አንስቼዋለሁ ኪነት ሁሉ በትግል ሜዳ እየጨፈሩ ነው የመጡት ያው ድንበር ተጋዳይ ላይ እያሉ። ስለዚህ እምልህ ይሄ ብዙ ነው። ብቻ አይፍራ። አሁን አማራው ከራሴ ጨምሮ በቃ መፍራት ማቆም አለበት፣ ትንሽ በድፍረት መናገር አለበት ወደሚለው እንሂድና ኤሊ አካሄድ አንሂድ። ኤሊ ለምሳሌ ኤሊ ስትሄድ አንገቷን ታወጣና ኮሽ ሲል ወደ ሽሏ ትገባለች። አማራ ፖለቲካ ከዛ አይነት ሲምፕተም መውጣት አለበት። ያ ምንድነው? አንድ ልጥቀስና ካገኘሁት ሪሰርች ሳረግ ካገኘሁት ምን ይላል? ኦን ኮማንድ ካን ዊን ባትል ይላል። በጦርነት አሁን በአፋብን እንቅስቃሴ በጽምዶ እንቅስቃሴን በለው ወደኋላ እንመጣበታለን። ጦርነት ታሸንፋለህ ይላል። ግን ፖለቲካል ፕሮግራም ዲተርሚን ዋት ቪክትሪ ሚንስ ይላል። ማለት የፖለቲካል ፕሮግራም ከድል በኋላ ምን እንደሆነ ድሉ ምን እንደሆነ የሚወስን ነው። ስለዚህ ፖለቲካል ፕሮግራም ሳይኖር ትጥቅ ትግሉ ብቻ የትም አያደርስም ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። አይ ጥሩ ነው። እንግዲህ ሁለተኛውን እዚሁ እንትን እንበለው። ይሄ እንግዲህ የመጀመሪያው ከሰነድ እጦት ጋር የሚያመጣውን ችግርና ምን ማድረግ እንዳለባቸው ይሄን ሰነድ በተመለከተ የራሳችንን ሐሳብ ነው የሰጠነው። አሁን ወደ ሁለተኛው ስንመጣና በጣም እንደው ምናልባት አንተ ደጋግመህ በፊትም ስለተናገርከው ግልጽ ነው ልትል ትችላለህ። በእኔ በኩል እያሱ ውዥንብር አለ በጣም ጽምዶን በሚመለከት እና ምን ብየዋለሁ? የጽምዶ እንቆቅልሽና የሚዲያ ፕሮፓጋንዳ ብየዋለሁ። ምክንያቱም ሚዲያዎችም በአንድ ላይ ተንቀሳቅሰው የሚያደርጉት የፕሮፓጋንዳ ዘመቻ አለ፣ ጽምዶን እንደ ልዩ ነገር አድርገው እና ስለ ጽምዶ የሚሰጡት ትርጓሜዎች እጅግ የተምታቱና እርስ በርሳቸው የሚጣረሱ ናቸው። እኔ ከደረስኩበት እንግዲህ አንደኛው ይሄ እኮ የኤርትራና የትህነግ ነው ጽምዶ ሲባል የነሱ ነው የሚል አለ። ኢንትረስቲንግሊ ደግሞ ሰሞኑን የሰማሁት እኔ እንግዲህ ቀድሞ የሰማ ካለ አላውቅም፣
አብይና ኤርትራ ሆነው በዛ በጦርነቱ ጊዜ ያው አጌንስት ትህነግ ሲሄዱ ያደረጉት ጽምዶ ነው የሚሉ አሉ። ሌላው አሁን ሰሞኑን የመጣው የፋኖ የትህነግና የኤርትራ አንድ ላይ ጽምዶ ነው ይባላል። በሌላ ደግሞ አስረስ ራሱ ይሄ እንግዲህ በጆሮዬን የሰማሁት አርበኛ አስረስ ማረ ደግሞ ወጥቶ አንድ ወቅት ላይ ጽምዶ የኛ ጉዳይ አይደለም፣ አቶ አንዳርጋቸውም ቢሆን በግሉ የሚያደርገት ነው ብሏል። ግን በሌላ በኩል ደግሞ ተምታቶ ይቀርባል እና ይሄ አሁን ሰሞኑን ደግሞ የተያዘው ምንድነው ናይሮቢ ተሰበሰቡ ተብሎ ጽምዶ ሁልጊዜ የሚመጣልን ፎቶ አማራ ተወካይ ተብሎ በቃ የሚመስል አይነት አቀራረብ ነው ያላቸው። አንዳርጋቸው ጽጌ እንደሆነ አድርገው ነው የሚያቀርቡትና ይሄ አካሄድና የሚዲያ ትርክት በትፋት ነው የሚታየው እያሱ እና ይሄን እንቆቅልሽ ከተቻለ ዛሬ መፍታት አለብን የሚቻል ከሆነ። አሁን ጽምዶ በመባል የሚራገበው ጉዳይ ትክክለኛ የፖለቲካ ስትራቴጂ ነው ወይስ ትግሉን ለማደናገር ሆን ተብሎ የሚረጭ ውዥንብር ብየዋል? እንደው የትኛው ነው ይሄ ነገር? ጥሩ እስቲ እንጀምር። መጀመሪያ ደረጃ ጽምዶ የሚለውን ቃል ለምሳሌ አሁን የመጀመሪያውን ዲባንክ ማድረግ ያስፈልጋልና የዚህ በአብይና በኤርትራ መካከል የተፈጸመው ቲፒኤልኤፍን ለመምታት የተባበሩነት ነው ጽምዶ ብሎ የሚሉት ነገር አለ። ግን አንድ ማወቅ ያለብን ነገር አለ። በእነሱ ህብረት ውስጥ ጽምዶ የሚባል ቃል በሁለቱም ወገኖች በተግባር ላይ አልዋለም። ስለዚህ እኛ ካውንት ልናደርግ የምንችለው ያ ቃሉ ከዋለበት ቀን ጀምሮ ያለውን ነው። ከዛ በፊት ያለውን ለምሳሌ የተባበሩት የፈረንሳይ፣ የእንግሊዝ፣ የሶቪየት ህብረትና የአሜሪካ እንግሊዝ ጽምዶ ነበረ ቢለን ተጣምደው ነበር እንደማለት ነው። ተባብረው ነበር ነው ነገሩ። ትብብር እና ጽምዶ ሁለቱ በጣም ኮንሰፕት በጣም የተለያየ ነገር ነው። ቋንቋው ራሱ አላይ ፎርስ የሚባሉት እና ጽምዶ ማለት የተለያየ ነገር ነው። ጽምዶ እንዲያውም አስደንጋጭ ትርጓሜ አለው የሚል ነው እመጣበታለሁ። ስለዚህ የመጀመሪያው ዲባንክ የምናደርገው ጽምዶን የምንጠቀመው ቃሉ በተግባር ከዋለበት ቀን ጀምሮ ነው እንጂ ከዛ በፊት በነበሩት ወይስ መጀመሪያ ጽምዶ ምንድን ነው አስደንጋጭ ቃሉን እሱን ተርጉመልኝ። ምክንያቱም እንግዲህ መጽሐፉ እዚህ ጋር ያለቃ ማን ነው አማርኛ ይላል እና ጽምዶ ሁለትን በሬዎች ምንድን ነው ተጣማጃ በቃ ልክ ነው በቀንበር አያይዘህ ማረስ ማለት ነው። ሉክ ኮንሴፕቹዋሊ ምንድን ነው የሚያርስ ሰው አለ፣ የሚጠመዱ በሬዎች አሉ። ህብረት አይደለም። ህብረት አይደለም። እዛ ጋር ሞፈሩን ይዞ የሚያርሰው ክፍል በሬዎቹን ነው የሚያጣምዳቸው። በሬዎቹ የሰውየው አገልጋዮች ናቸው። ተግባባ። ስለዚህ ፋኖ ነው አራሹ፣ ሌሎች የሚጠመዱ አሉ ወይስ ዳዘር ወይ ነው? ዳዘር ወይ ነው ብዬ ነው ወርድ ጽምዶ ግዕዝ የሚፈልጉት የሚጠቀሙ በዛ መንገድ ነው። እሺ ቃሉ ግዕዝ ነው። ስለዚህ ትግርኛው፣ ኤርትራው ምናምኑ ለግዕዝ በጣም የቀረበ ነው ከአማርኛውም የበለጠ። ጽምዶ ብሎ ሲመጣ ኢሳያስ እነሱ ሊሰጡት የፈለጉት ትርጓሜና በሰዋሰው በግስ በግራመር ላይ ያለው ትርጓሜ ሁለቱ ይለያያል። ስለዚህ ኢሳያስ የሚፈልጋቸውን ሰዎች አጥምዶ የሚያርሰው ፖለቲካ አለ ማለት ነው። this is the concept of ጽምዶ። እነሱ ግን ያንን ማይልድ ማድረግ ይፈልጋሉ፣ ማሳመር ይፈልጋሉ። የመጀመሪያው እንቅስቃሴ ሲጀመር በህዝቦች መካከል የሚደረግ ግንኙነት ነው። በትግራይ ህዝብና
በኤርትራ ፓርቲኩላርሊ በቦርደሩ በጠረፉ አካባቢ የሚደረግ የህዝቦች ትብብር ነው የሚል ነው። ግን ፖለቲካው ለሚገባውና ለሚያቅሰው ያ ሽፋን ነው፣ ከላይ የተሰጠው ሽፋን ነው እንጂ የፖለቲካል ዓላማ ያለው አሁን ጽምዶ ፐርሳይ ራሱ በጽምዶ ስለተባለና ፖለቲካል ስላለው ስህተት ነው ማለት አይደለም። በነገራችን ላይ እዛ ላይ ያልን አይደለም፣ ግን ሀሳቡ እዛ ላይ ነው። ስለዚህ አሁን ፕሮፌሰር መሐመድ ሐሰን እዚህ አውሮፓ ያለው የጽምዶ አንዱ አስተባባሪ የተናገረው ምንድን ነው? ብዙ ጊዜ ደጋግሞ በዘውዱ ሾው ላይ ቀርቦ ተናግሮታል። ሰዎች ወደ ኋላ ሄደው ማየት ይችላሉ። ጽምዶ ኤርትራ፣ ሱዳን፣ የፋኖ ኃይሎች፣ ኦላ የመሳሰሉት አብሮ የሚመጡበት ነው። አሁን የተጻመዱት መጀመሪያ ቅድም ተናግረናል፣ በህዝቦች መካከል የሚደረግ ነው ተብለን ነበር አይደለ? አሁን ግን የተጻመዱት እነማን ናቸው? የፖለቲካል አክተሮቹ ናቸው። አየህ፣ ያ ገንፍሎ ወጣ ማለት ነው፣ አደባባይ ወጣ ማለት ነው። ስለዚህ ለምሳሌ አንደኛው የመጀመሪያው ጽምዶ የመጀመሪያውን የስንተኛው አላውቅም፣ ለምሳሌ ፖርት ሱዳን ላይ ነው የተደረገው። ፖርት ሱዳን የሱዳን ዋናው ሴንትራል ገቨርንመንቱ መቀመጫ ነበር ከካርቱም፣ አሁን ወደ ካርቱም ገብቷል ብሏል እና ተሻሽቶ ነበር። ስለዚህ ጸረ አብይ የሆኑ ኃይሎች ራፒድ ፎርሱ በአንድ በኩል፣ ዱባይ በአንድ በኩል፣ አብይ በአንድ በኩል ሆነው ስለዚህ ሱዳን የገባችበትን በዛ ምክንያት ነው። የሱዳኑ ጀነራል የገባበትን በዛ ምክንያት ነው። ስለዚህ እነዚህ ፖለቲካል ኃይሎች ናቸው። ስለዚህ ጽምዶ የህዝቦች ግንኙነት ሳይሆን የፖለቲካል አክተሮች ግንኙነት መድረክ ነው። ስለዚህ ይሄ መልስ ያሻል። ምክንያቱም እንደኔ አሁን ራሴ በዚህ ሚዲያ ላቀርብ የምፈልገው ምንድን ነው፣ ራሴ በጆሮ የሰማሁትን ስለሆነ የህዝብ ግንኙነት ኃላፊው አፋብን ጽምዶ ከኛ ጋር ግንኙነት የለውም፣ አንዳርጋቸው በግሉ የሚያደርገው ጉዳይ ነው ብሏል። በአንከር ሚዲያ ነው በየት ቀርቧል። ይሄ ሲሪየስ ነገር ነው። ምክንያቱም ካልሆነ ማስተባበል መቻል አለበት፣ ስህተትም ከሆነ አለበለዚያ ደግሞ እውነቱ መነገር አለበት። ምክንያቱም ሁለት ነገር ነው እያሱ ስንሰማ የነበረው እኔ በኩል አንዱ ይሄ ጽምዶ ነው የህዝብ ግንኙነት የተባለው፣ ግን አሁን እንዳልከኝ ፕሮፌሰር ማናቸው አህመድ ሐሰን እሳቸው ደግሞ የሚሉት ደግሞ ድርጅቶች ነው። ስለዚህ ሁለት የተለያየ ነገር ነው። ፋኖ እዚህ ጋር የሚናገረው ነገር አለ። ሌላው ደግሞ የምክር ቤት ሊያቋቁሙ ነው ተብሎ ድርጅቶች ነበሩ፣ ኦብነግን ጨምሮ አፋርን ጨምሮ ቤኒሻንጉል ውስጥ ያሉ ሁለት ፋኖ ወያኔ ልበለው እና ያው ትህነግ ማለት ነውና ኦላ ወይም ደግሞ ያኛው ምንድነው የሰራዊቱ ኦነግ ነፃነት ሰራዊት የሚሉት እነዚህ ነበር እኔ ስሰማ ነበር። ስለዚህ ምክር ቤቱ ከጽምዶ ይለያል ነው። አሁን ደግሞ መጥቶ ጽምዶ ይሄ ነው ከተባለ አየህ እንቆቅልሹ እዚህ ላይ ነው። ምን አስታወሰ መሰለህ? እንደው አብረህ አስተያየት ስጥበት። በፊት ወያኔን በምንታገልበት ወቅት ልበል ብዙ ነገር እያስታወስኩ መጣሁ። ምክንያቱም በዛ ጊዜ ግንቦት ሰባት ወታደር ስላልነበረው መጀመሪያ ሄዶ የሆነ አንድነት ፈጠረ፣ ወዲያው ሰዎቹ ከዱ። ማን ነው የሚሉት ከትግራይ የተሰባሰቡት ማለት ነው በጊዜው። ከዛ በኋላ ግን ሲራገብ የነበረው ልክ ግንቦት ሰባት በጣም ግዙፍ ሰራዊት እንዳለው ተደርጎ ነው ለሌላው ህዝብ ለሚታወቅ ግን ፕሮፓጋንዳ መሆኑን እናውቃለን በተወሰነ ደረጃ። ስለዚህ መጨረሻም ላይ ለህዝቡ እንደተገለጸው ነብርሃኑ ሲገቡ 300 የማይሞላ ወታደር ነው። ያንንም መገኘቱን እኔ እንጃ አልተገኘም። ስለዚህ እነዛው ሰዎች የነዛ ሰዎች ላይን ውስጥ የነበሩ ይሄን ነገር የሰሩ ሰዎች ናቸው። አሁንም እንደገና እዚህ ውስጥ ገብተው ጽምዶ የሚሉት አየኸው። እኔ ለዚህ ነው እዚህ ትሪሊ እንደሚባለው ነው አሁን ያውም ሁለት ልዩነት እንዳለው ወይስ ደግሞ ፕሮፓጋንዳው እንደተለመደው። የሚገርመው አክተሮቹም ያው ናቸው፣ ሜቶዶሎጂውም ያው ሆነብኝ።
እያሱ እስቲ እንደው አስተያየት በዚህ ላይ አሁን እዚህ ጋር አንድ ሳመሪ ያገኘሁት አለ ሪሰርች ማድረግ የኢትዮጵያን ትሪቢዩንን ጠቅሶ ነው ሳመራይዝ ያደረገው እና ምንድን ነው የሚለው እንግሊዝኛውን አንብቤ ወደ አማርኛ ተረጉመዋለሁ እና ጽምዶ is begin reported as describes as an emerging alignment involving TPLF linked actors, Eritrea, SAF, and element of Ethiopian armed opposition, including FANO. But its precise membership, command structure, objectives, and durability need to be established separately. የሚል ነገር አለ። ስለዚህ አሁን የምትለው ነገር ምንድን ነው? ይህን ጽምዶን ከተፈጠረ በኋላ ሌሎች ኃይሎችን መጀመሪያ የተፈጠረው በኤርትራ ነው። ቀጥሎ ስቦ ያስገባው ቲፒኤልኤፍን ነው። ሱዳንንም ቀጥሎ አስገባ። ከዛ በኋላ ሌሎችንም ስቦ የማስገባት እንደ ኦሮሞ ሊበሬሽን ፍሮንት፣ ኡጋዴን ሊበሬሽን ፍሮንት በለው፣ ጋምቤላ ሊበሬሽን ፍሮንት በለው፣ ቤንሻንጉል ሊበሬሽን በሽ ነው ያለን፣ ችግር የለም። እነዚህ ስቦ ቀስ ብሎ እያስገባ ነበር። አሁን አማራ ጋር በሚመጣበት ሰዓት በጣም አደገኛ ታይም ቦምብ አለ እዛ ጋር። ጽምዶ ብለህ ወደ አማራን ስታስገባው፣ በተለይ የአማራን ፋኖ ስታስገባው እዛ ውስጥ የተሰባሰቡትን ኃይሎች በሙሉ አብዛኞቹን የሚዋጋ ነው ከኤርትራ ከሱዳን በስተቀር ወይንም የሚዋጉት ናቸው። በዓላማም በግብም በፍጹም ይስማሙ አይደሉም። ስለዚህ ጽምዶን የአማራን ፋኖ ወስደህ ከጽምዶ ጋር ነው አለ ብለህ ለመናገር ብዙ ሌጂቲሜሲ ብዙ ጥያቄዎችን ያስጠይቃል። አሁን ለምሳሌ እዚህ እኔ ሪትን አግሪመንት የተስፋረሙበት ነገር አለ ወይ? ወዘር እነሱ ተመሳሳይ የፖለቲካል አቋም አላቸው ወይ? ዲክላሬሽን አላቸው ወይ? ወይንም ሚሊተሪ ኮኦርዲኔሽን ሜካኒዝም አላቸው ወይ? ኢንቴሊጀንስ ሼሪንግ ምናምን የሚሉት ፋይናንሻል እነዚህ ሁሉ ምንድን ነው ለፋኖ ፕሮሚስ የተገባለት? አየህ፣ እነዚህን ሁሉ አቅፎ ከገባ አሁን ፋኖ ከቆመበት ዓላማ አንጻር ቅድም መጀመሪያም ስንነጋገር ሁላችንም የምናውቀው ፋኖ ህዝባዊ መሰረት ያለው ነው ግራስ ሩት ነው ቶፕ ቦተም አፕን እንቅስቃሴ ስለሆነ ከላይ ያለው አዲስ የተቋቋመው አፋብን ከታች ያሉትን ሰራዊቱን ቀጥሎ ደግሞ የአማራ ህዝብን ቀጥሎ ደግሞ በውጭ ያለውን የፋኖን ደጋፊ ማሳመን አለበት። እዚህ ጽምዶ ውስጥ አለሁ ብሎ ለመናገር ጀስቲፋይ ማድረግ አለበት። አንደኛ የተሰማማበት ሰነድ መኖር አለበት። ሁለተኛ ኮመን ፖለቲካል ዲክላሬሽን መኖር ማሳየት አለበት። ሶስተኛ ሚሊተሪ ኮኦርዲኔሽኑን ማሳየት አለበት። ሌሎችንም የፋይናንሻል የሎጂስቲክ ሳፖርት ማሳየት አለበት። የመሳሰሉትን ነገሮች በዚህ መንገድ ነው ከፋኖ ጋር ያለው። ይሄ አደገኛ ስለሆነ ይሄንን ነገር ለመሸሽ ብዙ ክህደቶች ተፈጽመዋል። ወይንም ክህደት ለምሳሌ እዚህ ላይ ነው እንግዲህ አሁን እዚህ ላይ ነው እንግዲህ በደንብ እንትን ትኩረት መስጠት ያለብን። አውቀውት አሁን እንግዲህ ስፔኩሌሽን የበዛው እኮ ግልጽነት አሁንም ከመጀመሪያው እንዳነሳው ግልጽ ስላልሆነ በዚህ መሰረት እውነተኛ በዚህ መንገድ ሄደው ከሆነ ሰርቭ የሚያደርገው ማንን ነው? ደጋፊውንም ታጋዩንም ጥርጣሬ ውስጥ ነው የሚከተው። ዞሮ ዞሮ ትግሉን ነው የሚያዳክመው። በሌላ በኩል ደግሞ ስታየው ፕሮፓጋንዳ የሚመስለኝ ደግሞ በሌላ በኩል ደግሞ ሳየው ኦኬ ፋኖ ይሄን ነገር ካላወጣ በስነ ስርዓት ምንድነው የሚሆነው? እንደሰማነው ከሆነ አብዛኛው ነገር የሚነገረን ከትህነግ ደጋፊ ሚዲያዎች እሱንም ታዝቤያለሁ። ወይም ደግሞ ፋኖ ውስጥ ያለው ከዚህ በፊት እንዳልነው ወያኔ ነበረ ኦኬ ፋኖ ያው ዘመነ መሬን እንዳለው አይነት ነገር ማለት ነው። እና የሚነግሩን እነሱ ናቸው። እንደውም ሰሞኑን ሲሰራጭም አይተሃል። እንግዲህ የፋኖን ነው የምንጠብቀው። ያውን የህብረቱ መግለጫ ይወጣል ተብሏል። ያን ጊዜ ሲመጣ እናየዋለን። ግን
እንዲሁ ደግሞ የሚረጭ ደግሞ ሰነድ አለ 46 ገጽ ምናምን እና በእርግጥ የወያኔ መሆኑ ያስታውቃል ስታነበው። ግን እሱንም አሁን የሚያወጡት እነሱ ናቸው። ስለዚህ ለዚህ ነው እኔ ሪሊ የሌለ ነገር ሆኖ ግን ለግባቸው ማሳኪያ እኔ ያነሳዋል አንዳንድ ጊዜ በዚህ በማትስ ደሚ ቫሪያብልስ ይባሉና በውስጥ እነሱን ተጠቅመህ መጨረሻ ላይ ግን የድሮፕ ደማ የለው እነሱ መልሱን ግን ያስመጡልሃል። እና እንዲህ አይነት ታክቲኮችን እየተጠቀሙ ልክ ግባቸው ላይ ሲደርስ ድሮፕ የሚያደርጉት አይነት ነገር ሊሆን ይችላል። እና ለዚህ ነው እኔ ግልጽ ነገር አሁንም ሁላችንም እንደምንለው ግልጽ ነገር ይውጣ፣ ካልሆነም ኖ እዚህ ውስጥ የለንበትም። በእርግጥ እንዳልኩት ቅድም መረጃ የኔ ምንድነው አስረስ በተናገረው ላይ ነው እንግዲህ ዲፔንድ ማድረገው ያው በተነገረው ማለት ነው። ስለዚህ አሁንም ቢሆን በግልጽ ቋንቋ ስለ ጽምዶና ስለ እዚህ ምክር ቤት ልዩነትና አንድነት ካለ እሱን መናገር አለባቸው። አለበለዚያ እያሱ አስፈሪ ሆነ። አሁን ለምሳሌ አስፈሪ አሁን እንደሚሉት ፕሮፌሰር አህመድ እሳቸው እንዳሉት ከሆነ ይሄ ሁሉ ህብረት ያው እንደምናየው ኤርትራው፣ ሱዳን፣ የፋኖ ኃይሎች ኦላ ከውጭ የምታስገባው ከሆነ ምንድነው የሚፈልገው? እዚህ ትሪሊ ለኢትዮጵያ ጠቃሚ ነው ወይስ አጌንስት የሆነ ሌላስ እጅ አለበት ብለህ እኮ እንድጠረጥር ያደርጋል። እና በጣም አስቸጋሪ ወቅት ያለ ነው ለማለት ፈልጌ ነው። እዚህ ላይ ከአንተ ትንሽ ለየት የሚለው ዳሚ ቫሪያብልስ ወይንም ደግሞ ፎን ብላ ለፕሮፓጋንዳ የምታደርገው ነገር ነው። እና ፕሮባብሊ የቲፒኤልኤፍ የራሷን አላማ ካሳካች በኋላ ድሮም አልነበረም እኮ የውሸታችን ነው የሚል አይነት ጨዋታ ትጫወታለች ነው። ግን ስለ አንዳንድ ጊዜ ኮምፎርታብል ያደርጋሉ ነገሮችን ለመናገር ስልህ ይሄ ጽምዶ ከኤርትራው ከፈለቀ በኋላ ከኢሳያስ ከፈለቀ በኋላ ኤክስፓንድ አድርጎ ከትግሬዎችም ሊፈልቅ ይችላል። ዋናው ከማን እንደፈለቀ በትክክል መነጋገር ባይቻልም ግን ከዛ ከፈለቀ በኋላ ጽምዶ የሚለውን ህብረት በመጀመሪያ አንድ ነገር እዚህ ስታብሊሽ ላድርግ ለአድማጮቻችንም ለእኛ ሚዲያ ክላሪቲ። አብይን የመሰለ የኢትዮጵያ ጠላት በጋራ መጣል ያስፈልጋል፣ ምንም ጥርጥር የለው። ነገር ግን በሌላ በኩል ደግሞ በትግራይ ህዝብና በአማራ ህዝብና በኦሮሞ ህዝብ ኦርዲናሪ ህዝብ መካከል ልዩነት የከረረ ልዩነት የለም። ሁሉም ህዝቦች አንድ ናቸው ብለን ነው ምን። ስለዚህ በህዝቦች መካከል የሚፈጠረው ህብረትና አንድነት ችግር የለውም። አሁን ትልቁ ችግሩ ያለው የፖለቲካ አጀንዳቸውን ሳይለውጡ ከዚህ ቀደም በደልና ሰቆቃ አድርሰው በአማራ ህዝብ ላይ ብቻ ሳይሆን በራሳቸው ህዝብ ላይ ቲፒኤልኤፍ በራሱ ህዝብ ላይ ሰቆቃና መከራ አድርሶ በኢትዮጵያ ህዝብ ላይም ሰቆቃና መከራ አንስቶ ያንን የፖለቲካል አስተሳሰብ ሳይለውጥ አልበርት ኢንስታይን አለው ነው የምትለው የሚባል አባባል አለ። ችግሩን በፈጠረው አይምሮ አዲስ መፍትሄ አመጣለሁ ብትል ምንም የሚለው አባባል አለ እና ያንን የፈጠረውን ይዘህ ስትመጣ ግን ችግር አለው። አየህ ችግር አለ። ስለዚህ ይሄ ህብረት የሚለው ኮንሴፕቱል አይደለም ትልቁ ጥያቄው ማለት ነው። ጽምዶ ዳሚ ቫሪያብል ሳይሆን አሁን ቅድም በነገርኩ ሁለት ነገር አለ። ለቲፒኤልኤፍ የፖለቲካል ጥቅም አለው፣ ከፍተኛ ጥቅም አለው። ለአማራ ፋኖ ህልውና ትግል ግን ከፍተኛ ሪስክ አለው። ሁለቱ ልዩነት ነው ያለው። ለቲፒኤልኤፍ ያለው ሪስክ ላይት ግሪን ነው እንበለው፣ ሙሉ ግሪን ባይሆን ላይት ግሪን ነው እንበለው፣ አረንጓዴ። ለአፋብን ያለው ወይንም ደግሞ ለአማራ ህልውና ግን ዳርክ ሬድ ነው። ቀጥተኛ ኃይለኛው ጥቁር ቀይ አደጋ ነው ያለው። ምክንያቱም ቲፒኤልኤፍ የምታመጣው አጀንዳ የአማራ ፋኖ የተቋቋመበት የታገለበት ወደፊትም አሳካዋለሁ ብሎ ከሚሄድበት ዓላማ ጋር የተቃረነ ነው። ካለፈው ታሪኳ ተመራ የተጸጸተች
ያንን ላለመድገም አዲስ መርሃ ግብር ወይም ፕሮግራም ያወጣች አይደለችም። እንዲያውም ጽምዶን ተጠቅሜ ድል ካረኩኝ በኋላ አሁንም አቦይ ስብሃት እንዳሉት በቀደም ያደረጉትን ኢንተርቪው ሰዎች ማዳመጥ ይችላሉ። የኢትዮጵያ መፍትሄ ያለው ብሔር ብሔረሰቦች፣ ህዝቦች ይህንን ህገ መንግስት ያጸደቅነው ምናምን ብለን ባወጣነው ህገ መንግስት ብቻ ነው ብለዋል። ያ ምንድን ነው የሚነግረህ ማለት ነው። ስለዚህ የአማራ ህዝብ ይሄ ህገ መንግስትን አልተወከልኩበትም፣ በዚህ ህገ መንግስት ምክንያት በደል ደርሶብኛል፣ ይህንን ህገ መንግስትን የሚደግፉ ኃይሎች በሙሉ ከአማራ ተጻራሪ የቆሙና የአማራን ህልውና አደጋ ውስጥ የከቱት ነው። ዛሬ በወለጋ በሐረር ባሩሲ በምናምን የራስ መኮንን ሐውልት የፈረሰበት ምክንያት ኢቭን ለንደን ሳይቀር የኃይለ ሥላሴ ሐውልት የፈረሰበት ምክንያት ቲፒኤልኤፍ ባመጣቸው የፖለቲካል አጀንዳ ነው። ስለዚህ ይህንን የፖለቲካል አጀንዳ ቲፒኤልኤፍ ስታመጣ አሁን ቲፒኤልኤፍ ሞክረዋለች ከዚህ ቀደም ገስግሳ ሸዋሮቢት ላይ ስትደርስ አንገቷን አንቆ የመለሳት የአማራ ህዝብ ነው። ስለዚህ አሁን ከስህተቷ ተማረች ቲፒኤልኤፍ። ስለዚህ the only way ከአማራ ፋኖ ጋራ ጽምዶ መፍጠር አለበት። ለነሱ ፖለቲካል አድቫንቴጅ ነው፣ ለአማራ ህዝብ ግን ፖለቲካል ኪሳራ ነው የሚያመጣው። አሁን የአማራ አፋብን ይህንን የፖለቲካል ጥቅምና ጉዳት ካልኩሌት አድርጎታል ወይ ነው ጥያቄ። አይ ካልኩሌት አድርገን ሪዛልቱ ፖዚቲቭ ነው ካሉ ማቴማቲካሊ ፖዚቲቭ ነው ካሉ መንገዱን ጨርቅ ያርገላችሁ ነው። አዎ ሁለቱም መለየት አለበት ነው። አሁን የኔም ነገር ምንድነው እሱ እንዳለ ሆኖ አሁን እንግዲህ ይሄን አሁን ኮሜንት ስንሰጥ አሁን አንተ በልከው ላይ ጽምዶ ፕሮፌሰሩ በተናገሩት አኳያ ነው ሁሉንም ፋኖንም ይዟል ነው። እኔ ደግሞ ከአስረስ ቀጥታ በሰማሁት በመለው ደግሞ ጽምዶ ይለያል ከኛ ብሏል። ስለዚህ አንደኛ ልዩነቱን በግልጽ ማስቀመጥ አለባቸው። ሁለተኛ ትብብር ከሆነ ይለያል ብለናል። ቅድም ከአንተን በደንብ ጠቅሰዋል። ጽምዶ ራሱ ከቃሉ ሁሉ በጣም አደገኛ ነውና ትብብር ሌላ ጉዳይ ነው ብለሃል። እኔም ተስማምቻለሁ በዛ ቃል። ምክንያቱም እንደዛ አይነት አፈጣጠር ካለው ራሱ ፖለቲካል እንትን ስላለው አስቸጋሪ ነው። ስለዚህ ትብብር የሚለው ግን ሌላ ጉዳይ ነው። ባለፈውም ተነጋግረናል። የትብብር ጉዳይ ምን ድረስ ነው ሊሄድ የሚችለው ምናምን የሚለውን ነገር የተነጋገርን መሰለኝ። ከዛ አንፃር ነው እንጂ አሁን ትብብር ብለህ ግን በተለያየ ነገር እንትን ትላለህ። ግን ከውጭ ሀገራት ሁሉ ተባብረህ ሌላ መልክ ከሰጠኸው ግን ድጋፍም የማግኘት ጂኦፖለቲካሊም በጣም ችግር ውስጥም ልንገባ እንችላለን እና እኔ ጥናት ቢያደርግ ፋኖ በጣም ተገቢ ነው እላለሁ። እዚህ ላይ ነገር ክሊር ላይ የአፋብን የፖለቲካል አመራር ጽምዶን በሙሉ አንደበቱ ደፍሮ የዛ አካል ነኝ የዛ ህብረት ነኝ ሊል የማይችልበት ታሪካዊ አሁናዊና የወደፊት ሁኔታዎች አሉ። አይችልም። ከባድ ነው ለሱ። ኦኬ አየህ፣ ምክንያቱም ጽምዶ ውስጥ ነኝ ካለ ከዚህ ቀደም ፖለቲካል አቋማቸው እንዳለ ሆኖ ዝም ብሎ በቅንፍ ውስጥ ባሉት በፌስ ቫሊዩ ማለት ነው ከአፋብን ሲቋቋም ጥለው የሄዱ ኃይሎች አማራ ሊታገልበት ከተፈለገው አቋም ውጪ ናቸው። እነዚህ ሰዎች ከጠላት ጋር እየተባበሩ ናቸው። ያው እነሱ ኤክስቴንድ ያረጉታል። ወደ ውጭ ድረስ ምናምን ይላሉ። ውጭ ድረስ እስከ ግብጽ ድረስ ይወስዱታል። እዛ ድረስ መሄድ የለብንም እኛ። በምንም አይነት መንገድ የአማራ ፋኖ የፈለገው የፖለቲካል አቋም ይኖረው ከግብጽ ጋር ተባብሮ የኢትዮጵያን ጥቅም ይለውጣል የሚል አቋም ይኖረኝም በህልሜም በቅድሜም አይኖርም። የታወቀ ነገር ነው። በዚህ ላይ እሱ አይኖርም። ግን ምን አለ መሰለህ አይኖርም። ትክክል ነው። ለዚህ ነው እንደ ወደዛ ቴሪቶሪ እንኳን ጠጋ ማለት የለበትም። ምክንያቱም ምንድነው የሚሆነው መሰለህ አሁን በተባለው ነገር ሱዳንን ከዚህ ሲጨምር የህዝብ ግንኙነት ነው እያልክ ኤርትራ አለች። ከዛ ኤርትራ ባይ ዲፎልት ከማን ጋር ትገናኛለች? ሱዳን ከማን ጋር ይገናኛል? ነገ ሶማሌ ምናምን እንደዚህ ያልክ ከመጣህ
ችግር አለው። ለዚህ ነው ወደዛ ፈጽሞ መድረስ የለባቸውም። ራስን አደጋ ላይ ለዚህ ነው አሁን ይኸውልህ በአንድ በኩል አሁን ከቲፒኤልኤፍ ኃይሎች ጋር አሁን ባለፈው ተነጋግረናል። ታክቲካል ስትራቴጂካል ምናምን የሚል ተነጋግረናል እና በዛ ሁኔታ ላይ ለምሳሌ እንነጋገር ፋይናንሻል ሳፖርት፣ ሎጂስቲክ ሳፖርት፣ ሌሎችም የምንሰማቸው እርዳታዎች አሉ። ሚዲያ ላይ መናገር የለብንም። እነዛን የሚያገኙበት ከሆነ ከእነሱ ጋር ህብረት መፈጸሙ በአንድ በኩል ይጠቅመናል ብለው ሲያስቡ፣ በሌላው ትልቁ አደጋ ግን እነሱ አሶሴት የሚያደርጉት ህብረት ሂስቶሪካሊ ለአማራም ለኢትዮጵያም ጠላት የሆነ ኃይሎች ይሆናሉ። አሁን እዚህ ጋር ነው ዳይላማው ለፋኖ ነው የሚመጣው። ስለዚህ ይሄንን ነገር በአደባባይ ወጥተው በድፍረት የመናገር የሞራል አቅሙ የላቸው አይኖራቸው። በቃ ይኸውልህ አሁን ይሄ ነው እንግዲህ ከተነሳንበት ዛሬ ለመቋጨት ያህል የተነሳንበትም የሰነድ ጉዳይ እዚህ ነው የሚያገለግለው። በቃ ሰነድህን ቁልጭ አድርገህ ካስቀመጥክ ብዙ የምትለፋው ነገር የለም። ያ ነው የማይታለፍ መስመሬ ነው ብለህ የምታስቀምጣቸው ጉዳዮች ይኖራሉ። ያ መታገያ ነው፣ አለቀ። ከዛ ውጪ ከሆነ ግን ተበታትነህ ነው የምትገኘው። በመካከል ያለው የውስጥነት አንድነት ይላላል። በዚህ መካከል አፍራሾች በተለያየ መንገድ ይገቡና ብዙ መርሰነሪም ሊያገኙ ይችላሉ። በጣም አደገኛ ነው። ምን መሳሪያ ይዘህ መታገል ከባድ ነው። ስለዚህ ይሄን ከባድ የሆነ የመሳሪያ ትግል ደግሞ በደንብና በአግባቡ መምራት ያስፈልጋል እንጂ እንደ አብይ መመሪያ ነግራችሁም እያሉ መሄድ አይቻልም። አብይ በጣም ዘግናኝ ነው። እኔ ለማወዳደር አይደለም፣ ግን አብይ መጀመሪያ አካባቢ እንደመጣ ሲጠየቅ እምቢ ነው ያለው በዛ በዚህ ብሎ እና እንደዛ አይነት አመራር አንፈልግም። ምንም እኔ ጥቅምም ያለውም አይመስለኝም። እና ግልጽ መሆን ያስፈልጋል። እዚህ ላይ ሰለሞን በጣም ኢንተረስቲንግ የሆነ ሳመሪ አንድ ቦታ ላይ ሪሰርች አረግ ያገኘታል። ምን ይላል? እንግሊዝ ወደ እንግሊዝ ኢፍ ይላል ድንገት tomorrow Abiy Ahmed is gone, ነገ አብይ ቢሄድ and TPLF want one constitutional order. TPLF የበፊቱን constitutional order ይፈልጋል። ኦላ want another constitutional order. ኤርትራ want another general arrangement. ኤርትራም የራሷ ፍላጎት ይኖራል። of course ተሰርታለና የሱዳኑም ኤስኤፍ የሚሉትም has own interest and ፋኖ has your own interest። አሁን ሁሉም የተለያየ ኢንትረስቶች አላቸው ነው የሚለው። what አሁን እዚህ ጋር ነው critical question ነው what prevents your coalition from begin tomorrow battlefield? ይሄ ህብረት ይሄ ስብስብ ይሄ ምንድነው ጽምዶ የነገ የጦር ሜዳ የማይሆንበትን ምክንያት ፋኖ በትክክል ማስቀመጥ አለበት። በጣም ፋኖ ጽምዶን ይቆጣጠራል ወይስ ጽምዶ ፋኖን ይቆጣጠራል? እዚህ ላይ ነው ትልቁ የአፋብን አመራሮች መመለስ ያለባቸው። እኔ የምልህ ሌላ ሰው ባመጣው አደረጃጀት ለምን ገብተህ ትታገላለህ? የራስህ እያለ የተነሳበት በቃ በጣም ቬሪ ሲምፕል። ለምን ቀለል አያደርጉትም? ቀለል አድርገው በቃ የተነሳንበት ይሄ ነው አለቀ። ያ አይነው ይገባኛል። በጦር ሜዳ ውስጥ ያለ ችግር ደግሞ በደጋግመን እንደገለጽ ነው የአማራ የህልውና ትግል የተለየ ነው። የተነሳበት ምክንያት ከምድረ ገጽ እንደ ህዝብ አጠፋሃለሁ ብለው እያጠፉት ስለሆነ ነው። በቃ ይሄ የሚጠፋ ህዝብ ራሱን ለመከላከል እንዲህ አይነት አካሄድ አይበጀው፣ በፍጹም አይበጀው። ስለዚህ ግልጽ አድርጎ ሰው አልቸገረው። ከዚህ በፊት እኮ አንስተናል። የሰው ብዛት አለው፣ አማራው ብዙ ነው። ቋንቋውን የመገናኛ ችግር የለውም። በሙሉ አክሮስ ኢትዮጵያ በሁሉም የሚናገረው ቋንቋ ነው። የራሱ ፊደል ያለው እኔ ጠቅላላ ትላልቅ ተቋማት አሉት። የኦርቶዶክስ ተዋሕዶ ቤተክርስቲያንን የመሰለ ለምሳሌ የነባሩ እስልምና የምንለው ሁሉም ያለው እንዴት እንደሌለው ሆኖ ዝም ብሎ ማኒፑሌትድ ለመሆን መዘጋጀት ተገቢ አይመስለኝም። ይሄ የአመራር ድክመት ነው የሚሆነው። አመራሩ መክሮ ፋኖ አንድ ላይ መክሮ ይሄን ሰነድ ቶሎ ቢያወጣ ብዙ ነገር ይቀንሳል። አለበለዚያ ግን አሁን አይተህ እንደሆነ ድሮ መመሪያ የታለ ፋኖ ሰነድ ምናምን ሲሉ የነበሩ አሁን አይሉ አዝባህል ያዙ አሁን አይሉ በፍጹም አይሉ አሁን ፋኖም ማሞካሸት ብቻ ነው። አሁን ሰነዱን የሚያዘጋጀው ጽምዶ ነው። አሁን
ትልቁ እንቆቅልሹ እዛ ላይ ነው። አሁን ዋናው ኢንዲፔንደንሲን የራስን ገለልተኛ አቋም የራስን አይ ዶንት ኖ በአማርኛ ኢንዲፔንደንት የሆነውን የራስን አሳልፈ ከሰጠህ ማለት በመሳሪያ ድጋፍ፣ በገንዘብ ድጋፍ፣ በፖለቲካ ድጋፍ፣ በሌሎችም ድጋፎች አሳልፈ ከሰጠ በኋላ ልትተው አንድ እዚህ ላይ በደንብ እንመል። ለምሳሌ የጽምዶ ሰብሳቢ ማን ነው በሚባለው ኮት አንኮት እንበልና አፋብን ነው ይላሉ። ስታሊንን ነው ኮት የምናደርገው። ሁለተኛ የአፋብን ሰብሳቢ ማን ነው? ዘመነ ካሴ ነው። ስለዚህ የጽምዶ ሰብሳቢ አማራው ነው። ስለዚህ የጽምዶ ሰነድን ሊያወጣ የሚችለው አፋብን ነው ማለት ነው። ውዝን አግሪመንት ኦፍ ውዝ አዘርስ ማለት ነው። ከሌሎቹ ጋር ስምምነት ማለት ነው። እነሱ የሚስማሙበት ሰነድ የሚያወጣው። ስለዚህ ልክ ዛሬ አብይ ይሄ ምክክር ኮሚሽን ብሎ የራሱን አጀንዳ ለማስፈጸም እንደፈለገ እንደሚለው ሁለተኛው ክፍል ላይ እንመጣለን። ደግሞ ፒኤልኤፍ እና ኮት አንኮት የሻዕቢያን አጀንዳ በአማራው እንዲያስፈጽም ያደርገዋል ማለት ነው። ይሄ ይሰመርበት። እኔ የምልህ ይሄ ከባድ ማስጠንቀቂያ መሆን አለበት ለሁሉም አማራ። ምክንያቱም ያልታየ ነገር ቢሆን ተታልየ ነው ትላለህ። ስንት ጊዜ ነው የምትታልለው? ለዚህ ነው አንዳንድ ጊዜ መጀመሪያ ላይ እንዳነሳኸው ከዚህ አስተዳደር ጋር ነቅተው ሳይሆን ተጠቅመውባቸው ነው ያልኩትን እኔ እንደው ሞር ያጠናክርልኛል። ምክንያቱም እነዚህ ሰዎች አሁን በተወሰነ ደረጃ እጃቸውን ሰደዋል ፋኖ ውስጥ። በዚህ ምክንያት አሁንም መጠቀሚያ እየወጡ ነው። ስለዚህ አዲስ ሀሳብ ወይም አዲስ ሀሳብን ተውና በደንብ ይሄን ሰነድ እንዳይወጣም የሚያደርጉት እንግዲህ ስፔኩሌሽን አይደለ፣ በጣም ከይቅርታ ጋር ነው እንደዚህ ማድረግ ባይኖርብኝም፣ ግን የሚመስለው ምንድነው በአዴን በደንብ እጁ ካለ ኦልሬዲ የበአዴን መመሪያ አለው እኮ የራሱ ከዚህ በፊት የያዘው ማለት ነው። እሱን ይዞ ሊገባ ነው። እኔ በጣም ነው ማዝነው። በዚሁ እንዝጋው እያሱ። ይሄ ነገር ሞር ያነጋግራል። ከመግባታችን በፊት ለፋኖ ምክር የሚሆን ምክር ሀሳብ አይደለም እናቀርበው። የሁለተኛው ነገር እዚህ ምን እንችላለን? ጽምዶ ነገ ፋኖ በጽምዶ እንዳይበላና የጽምዶ መገልገያ እንዳይሆን ምንድን ነው ማድረግ ያለበት ነው ጥያቄ። አሁን እኛም ትግሉን ነው የምንደግፈው። በትግሉ ጎልቶ እንዲወጣና የሊደርሺፕ ሮሉን እንዲጫወት ነው የሚያስፈልገው። እሱ ነው ዋናው ቁም ነገሩ። እና አንደኛ በፓርቲዎች መካከል ግልጽ የሆነ ሪትን ኮሚትመንት ያስፈልጋል። ሁለተኛ ሪስፕሮኬት የሆነ ጋራንቲ ያስፈልጋል። ትብብሩን ነው የምትለው? ጽምዶን ነው? አሁንም ግልጽ ነው። ጽምዶማ እንደማያስፈልግ እኮ አደገኛ ነው። አደገኛ ነው ግን አሁን እኛ አደገኛ ስላልነው አፋብን ከጽምዶ ይወጣል ማለት አይደለም። እንደው ምናልባት እዛ ካሉባችሁ ከገባችሁበት ማለት ነው። ከገባችሁበት ነው። እንግዲህ አሁን ለምሳሌ በምሳሌ ላስረዳና ልጅህን ትድራለህ። ልጅህን ስትድር እንዲያው ሰውየውን አልወደድከውም፣ ቆሌ አልወደደውም፣ ግን ልጅ አንገቴ ይቆርጣል አለች። ወድጄዋለሁ ካለቱ አልኖርም፣ እምቢ ካልከኝ አባዬ ከፎቅ ላይ ወድቄ መውደቅ ነው። ምንድነው ለልጅ የምትለው? ልጅ ሆይ እንግዲህ አንቺ ከፈቀድሽ ግን እንዲህ አርጊ፣ ነገ ደግሞ ከከፋሽ አባትሽ ነኝና ናይ ነው የምትለው። ስለዚህ ነገ ፋኖ አፋብን ከፍቶት ከወጣ አሁንም የአማራ ሕዝብ ይቀበለዋል። ሎጂኩ ገባ እዚህ ጋር እኛ የምንለው እንደ እንትን። ስለዚህ ሁለተኛ ዲስፒዩት ሪዞሉሽን ሜካኒዝም አላቸው ወይ የሚለው ነው። ኖ አግሬሽን አግሪመንት መኖር አለበት። በሁለቱ መካከል ቴሪቶሪያል ጋራንቲ መኖር አለበት። ባለፈውም ብለነዋል። አንተም ድንበርህን ያዝ፣ እኛም ድንበራችንን ይዘን ነው። ኮንስቲቱሽናል ማለት ትራንዚሽናል ኮንስቲቱሽናል ሩል የሚሉት በቃ ከአብይ ከወደቀ በኋላ በምን አይነት ነገር ነው የምንስማማው? ኢንዲፔንደንት አድሚኒስትሬሽን የሚለው ሲቪል ፖለቲካል ኦቨርሳይት መኖር አለበት የሚለው ነው። እነዚህን የመሳሰሉት ሜካኒዝሞችን ካስቀመጡና ይሄንን ደግሞ ኦፊሻሊ በሰነድ ለህዝብ ካሳወቁ ነገ ትዳሩ ቢፈርስ
ወደ ቤታቸው መመለስ ይችላሉ። አባብሎች ኦኬ። አይ እንግዲህ እንደዚህ እናድርገው። አሁን ያነሳቸው ነጥቦች በሁለተኛው ክፍል እናቀርባቸዋለን። በተለይ ጥምረቶች እኔ እንግዲህ እንዳልኩ ነው ስቲል እንደተወዛገበ ነው ነገርየው። ግን እንደምትለው አሁን ሞር እንግዲህ ጽምዶ ካለበት እንዲህ ነው ብለን አስተላልፈናል። አሁን ደግሞ ጽምዶም ይሁን ምክር ቤትም ይሁን ደግሞ ጥምረት የሚለው ነገር ከመጣና ትብብር ከመጣ ደግሞ ምን መደረግ እንዳለበት በሁለተኛው ክፍል እናየዋለን። ከዛ መጨረሻ ላይ ደግሞ ይሄን ጠቅላላ በአሁኑ ወቅት የሚካሄደውን ከኢትዮጵያ እስከ ውጭ ድረስ እና እስከ ፋኖ ድረስ ያለውን ይሄ ውዝግብ በሙሉ ደግሞ ምንድነው ሪሊ አጠቃላይ ስዕሉ ምን ይመስላል፣ ምን ለማድረግ ተፈልጎ ነው፣ የሸፈነው ነገር አለው የሚለውን ደግሞ እንደዚሁ በሁለተኛው ክፍል እናያለን። ለአሁኑ የመጀመሪያው ክፍል እዚህ ላይ እናጠቃል። እያሱ በጣም አመሰግናለሁ። እንግዲህ በሁለተኛው ክፍል እስከምንገናኝ አድማጭ ተመልካቾቻችን ጤና ይስጥልኝ።